ወደ ባለ ታሪካችን አዲስ እንምጣ። ከዛሬው ታሪካችን ብዙዎቻችሁ ብዙ እንደምትማሩ ተስፋ እናደርጋለን። በነገራችን ላይ ከአዲስ ጋር ከተነጋገርን በኋላ ካወራን በኋላ ይህን ታሪክ መስራት እንዳለብን ይህንን ቤተሰብ ከጎን ሆነን ማስታረቅ እንዳለብን መርዳት እንዳለብን ቤተሰቡን ማስታረቅ እንዳለብን አምነን ነው ወደዚህ ወደ ሬዲዮ ፕሮግራም ያመጣነውና ብዙ ፕሮግራሞችን ስንሰራ ስናምንባቸው ለህዝብ ለአድማጮች ጠቀሜታ ይኖራቸዋል ብለን ስናምን ነው ሁሌ የምንሰራው። ስለዚህ በዚህ አስተሳሰብ ነው ወደ እናንተ የመጣነው። ለማንኛውም አዲስ ይትባረክ፣ እንዴት ደህና ነህ? እግዚአብሔር ይመስገን ሁሉ መልካም ነው፣ ሁሉ ሰላም ነው፣ እግዚአብሔር ይመስገን። እስቲ ቲጄ እንደተለመደችው ማይኳን ወደ እንግዳችን ሳባ አድርጊለት። ስለዚህ ከእንግዳችን ጋራ እናወራለን። ስለመጣ ደስ ብሎናል፣ ስላገኘንህ ደስ ብሎናል። እና ኤደን እውነተኛ የምንጫዋ የሆነውን ኤደን እየጠጣን እስከ 11 ሰዓት ድረስ አብረን እንዘልቃለን። እናንተ ደግሞ በ8222 ኤም ብላችሁ ሀሳብ አስተያየቶቻችሁን ከላካችሁልን እንደተለመደው የሆኒላክ እናቶች እንግዲህ እስከ 3 አመት ላሉ ህፃናት ልጆቹ ወተት ልንሰጠው ስለሆነ ሆኒላክ ወተትን በስጦታ ልናበረክትለው ስለሆነ እናንተ በ8222 ኤም ብላችሁ ሀሳብ አስተያየቶቻችሁን ከላካችሁልን መልሰን ወደ እናንተ የምንሰጥ ይሆናል። ሆኒላክ ወተትን ከልብ እናመሰግናለን። በየሱፐር ማርኬቱ በየሱቁ ታገኙታላችሁ። አዲስ ደህና ነህ? እግዚአብሔር ይመስገን። እንዴት ነህ? ሁሉም ሰላም ነው፣ እግዚአብሔር ይመስገን። እሺ እንግዲህ ወደኛ መጣሃል አንድ ነገር እንድናግዝ የቤተሰብ ጉዳይ አደጋ ላይ መሆኑን ቤት መፍረሱን ትዳር አደጋ ላይ መሆኑና ትዳር መፍረሱን በአጠቃላይ ካጫወትከን በኋላ እንግዲህ ወደ እርቅ ማዕድ ሚዲያ ወደ ስቱዲዮአችን ፋና ወደሚገኘው ስቱዲዮአችን ጋብዘናሃል። ስለመጣ በጣም እናመሰግናለንና ከመጀመሪያ ጥያቄ ልጀምር። እንዴት ነው እስኪ ወደ ከጮኛ ጋር የተገናኘው እንዴት ነው? ከባለቤት ጋር ይቅርታ ዛሬ ምን ሆኛለሁ? ይቅርታ አድማጮች፣ ያውንም ከባለቤት ጋር የተገናኘው መቼ ነው? እሺ አመሰግናለሁ። በቅድሚያ ያው ችግሬን ተረድታችሁ በሚዲያ እንድቀርብ የእርቅ ማዕድ ስለተባበረኝ በእኔ በልጄና በባለቤቴ ስም ከልብ አመሰግናለሁ። ከባለቤቴ ጋራ እንግዲህ የተዋወቅነው እኔ በአጋጣሚ አይደለም፣ በአጋጣሚ ነው። ግን መጀመሪያ የምኖርበት አካባቢ በደረሰብኝ የማታ ስራ ሰርቼ ስገባ በደረሰብኝ የማጅራት መመታት በቃ አካባቢውን ለቅቄ መሄድ እንዳለብኝ ወሰንኩኝና የምኖርበትን የቤተሰቦችን ቤት ትቼ ማለት ማጅራት መመታት ማለት ነው። ማታ እንግዲህ ያው ይመስለኛል ማታ ከስራ ወደ ቤት ስገባ በግምት ከምሽቱ 2 ሰዓት አካባቢ ይሆናል እና ብዙ ነገር ነበረኝ በፊት ያው ሰርቼ ማጌጥባቸው ወርቆች ምናምን ነበሩና በአጋጣሚ ያንን ነገር ተከትለውኝ ይመስለኛል እኔ ከነበርኩበት ያው አምሽቻለሁ 1 ሰዓት ተኩል 2 ሰዓት አካባቢ ይሆናል። ከዛ ስመጣ ነው እና ማስክ የለበሱ ሰዎች ናቸው፣ 4 ሰዎች ናቸውና በመኪና ተከልለው ነው ቤቴ ሊገባ 200 ሜትር አካባቢ ሲቀረኝ ነው ያው ተባብረው ጥለውኝ ኪሴ ውስጥ የነበረውን እጄ ላይ የነበረውን አንገቴ ላይ የነበረውን ጣቴ ላይ የነበረውን ወርቅ ያው ወሰዱብኝ። ከዛ እነሱ ከሄዱ በኋላ ነው እኔ ፌንት አድርጌ ከዛ ከ10 ከ15 ደቂቃ በኋላ ስነቃ ነው የአካባቢ ሰዎች ተሰብስበው ሁኔታውን አዩና በቃ በዛ ምክንያት በጣም ረጅም ጊዜ ሰርቼ ያፈራሁት ንብረት ስለነበረ ሰፈሪ ውስጥም እንደዚህ አይነት ነገር መሰራቱ በቃ በጣም ውስጤን ስላለኝ በቃ የአካባቢ የኖርኩበትን አካባቢ ለቅቄ ወደ ሴምስ የሚባል አካባቢ ነው የሄድኩት እና አዎ ያኔ ሲሄድ በቃ ለመጀመሪያ ጊዜ የቀን ስራ ነበረ መሰራ የነበረው። የተፈጠርኩት ሲጀምርም ከምስኪን ቤተሰቦች ነው እና ያው ይሄንን የሚታደግ ቤተሰብ ስለሌለ ራሴ ማኖር ስላለብኝ ቀጥታ ወደ ሴምስ ሄድኩኝ። የቀን ስራ መስራት ጀመርኩኝ። በዛን ጊዜ አሁን ምላት ባለቤቴ ልጅ እናት የሆነችው እዛ ቦታ ላይ ትንሽ አነስተኛ የሽሮ ቤት የምግብ ቤት ለሰራተኞች ምግብ እየሰራች ታቀርብ ነበር እና በዛ አጋጣሚ ያው ተገናኘን። እዛ መመገብ ጀመርኩኝ። ሁልጊዜ እዛ ነው በላው። እዛው አካባቢ አዲስ ኑሮ ጀመርክ ማለት ነው። አካባቢህን ቀድሞ የነበረውን አካባቢህን ለቀህ ወደ አዲሱ ሰፈር ሄድክ። እዛ ኑሮ ጀመርክ ማለት ነው። አዎ እዛ ጀመርኩኝ። ያው ለመኖር ደግሞ የግድ መስራት ስላለብኝ እውነት ነው ወደ ቀን ስራ ገባሁኝ።
በዛ በምሰራበት ጊዜ በወቅቱ ያው በክሬዲት ነው የሚበላው እና እዛ እየተመዘገብን እንበላ ነበረ። ምን ባለሙያ ነበርክ? የእጅ ሙያ ነበረ? አይ ብዙም አልነበረኝ። ምን ነበር ቀድሞ ተሰራ የነበረው እዛ? ቀድሞ ይሄ እንግዲህ አሁን አድማጮቻችን ሲያስቡት ወርቅ ተዘረፍኩ ምናምን ስትል እና ኢሚዲየትሊ ደግሞ ከዛ ወደ ሌላው ወደ ከበደ ህይወት ስትገባ እንዴት ነው ነገሩ ብለው ሊጠይቁ ይችላሉና ቀድሞ ምን ነበር የምትሰራው? ከቤተሰቦች ጋር በነበርክበት ጊዜ ምን ነበር እየሰራ ትኖር የነበረው? የራስ ገቢ ነበረህ ወይ? የቤተሰብ ገቢ ነበረህ ወይ? ምን ነበረ እንደው እንዲህ ወርቅ በወርቅ እንድታረግ ያደረገ? የአንገት ሐብል፣ የጣት ቀለበት፣ እጅ ላይ ካቴና፣ እነዚህ ነገሮች ናቸው የተወሰዱበት እና ምን ነበር ቀድሞ የምትሰራው? እሱን ነገር እንደው እየተጫወትን እንሂድ ብዬ ነው። እንግዲህ ቀደም ሲል ይሄንን ሁሉ ንብረት ላፈራ የቻልኩበት ነገር በአንድ በግል ድርጅት ውስጥ ውሃ ቆፍሮ የሚያወጣ ድርጅት ነበረ እና እዛ ውስጥ ባለሙያ ነበርኩኝና ብዙም ጊዜን ፊልድ ነበር የምንሰራው። ፊልድ ላይ ደግሞ ጥሩ ገንዘብ ይከፈላል። ስራውም ከበድ ያለ ስለነበረ ጥሩ ክፍያ ያገኝ ነበረ እና ያኔ ብቻዬን እኖር ስለነበረ ለቤተሰቦቼ የተወሰነ እርዳታ ከማድረግ ውጪ አብዛኛውን ነገር ወጣትም ልጅም ስለነበርኩ በወቅቱ ብዙም ማባክነው ነገር አልነበረም እና ብዙ ዲፖዝ አደረግ ነበረ ሳንቲሞቼን ሰርቼ እና ከዛ አኳያ ነው በዛ በነበረኝ ሳንቲም ነበር አጌጤ ነበረው ለብሴ ነበረው ያው ወጣትነቱ ስለነበረ ነው። እውነት ነው። እና በቃ በዛን ጊዜ እዛ ሰርቼ ባፈራሁት ገንዘብ ነው እና ኢሚዲየትሊ ይሄ ነገር እንደደረሰብኝ አካባቢ ለቅቄ ከሄድኩኝ በኋላ ግን ስራን አቆምክ ወይስ ቀድሞ ነበር ያቆምከው ስራህን? አይ እዛ ሰራ ነበረ። እዛው አካባቢ አደጋው ከመድረሱ በፊት ማጅራት መቺዎቹ እንግዲህ ዘራፊዎቹ የምንላቸው ይሄንን ጉዳት ከማድረሳቸው በፊት ነው ስራውን ያቆምከው ወይስ ያኔ ሰራ ነበር? አይ ያኔ መሰራ ነበረ። ከተመታሁኝ በኋላ መሰራ ነበረ ለተወሰነ ጊዜና ድርጅቱ ግን አቅሙ ከመንግስት ጋር በነበረው አለመግባባት ድርጅቱ ከሀገር እንዲወጣ በተደረገ ጊዜ ያው መስሪያ ቤቶቹን ሰራተኞቹን በትኖ ነው የሄደው እና ከዛም እኔም አንዱ ሰራተኛ ስለነበርኩኝ ከመስሪያ ቤቱ ጋር በዚህ ተለያየን። ከመስሪያ ቤቱ ጋር ተለያየ። እንደገና ደግሞ ከቤተሰብም ለቀ ሄዳል አካባቢህን። ስለዚህ በዛ ሁኔታዎች መልካም ባልነበሩበት ጊዜ የግድ ራስን ለማኖር ስራ መስራት ነበረብህ ይመስለኛል። ሐሳቡ ይሄ ነው አይደለ? እንግዲህ ይቅርታ አድርግልኝ። እኔ ብዙ ጊዜ ጥያቄዎችን የምጠይቀው ነገሮችን የምመለከታቸው እንደ አንድ ጋዜጠኛ እንዲሁም እንደ አንድ አድማጭ ሆኜ ነው። አድማጮቼ ምን ሊያስቡ ይችላሉ ብዬ ሁሌ ከአድማጮቼ ሳይድ ሆኜ ስለምመለከት ነውና ብዙ ጊዜ ጥያቄዎችን ስጠይቅ በዚህ መንገድ እንድትረዳኝ እፈልጋለሁ። ስለዚህ በዚህ መንገድ ይመስለኛል ወደ ስራ የገባኸው። አዎ ወደ ቀን ስራው ገባ። ወደ ቀን ስራው ገባሁ። እዛው አካባቢ ያው ቤት እንደዚህ የተጀመሩ ህንጻዎች ነበሩና እዛ አካባቢ ምንም የሌለኝ ባልነበረበት ወቅት ስለነበረ የቤት ኪራይ መክፈል የማልችልበት ደረጃ ስለነበረ ባለሀብት የሚሰራውን ባለሀብት ቤት ጠይቄ አንደኛዋን ክፍል አጽድቼ እዛው እንድኖርና እዛው እየሰራሁኝ እንድኖር ፈቀደልኝ። ከዛ እሷ ደግሞ አሁን ባለቤት ያልኩ ደግሞ እዛችሁ ከቤቷ በስተመጨረሻ ላይ በቆርቆሮ የተሰራች ስቶር ውስጥ ነበረ። እሷም እንደዚሁ ምግብ እያበሰለች ሰራተኛዋን ትመግብ ነበረ እና በዛ አጋጣሚ ነው ያው ከመላመድ እየተግባባን ሄድን። ከመላመድ ወደ ፍቅር ተቀየረ እና በቃ በዛው ወደ ፍቅር ጎዳና መግባት። እንደው ምን ያክል ጊዜ ቆያችሁ? እነዚህ የጮኝነት ጊዜ የምንላቸው ወይም ይሄ የጓደኝነት ቦይፍሬንድ ገርልፍሬንድ የምንለው አለ አይደለ? የወንድና የሴት ጓደኛ ሆነን የምንቆይባቸው ወቅቶች፣ እነዛ ወቅቶች ብዙ ቆይታችኋል ወይስ እንዴት ነበረ? አዎ ለ3 ዓመት ተኩልና ለ4 ዓመት ጊዜ ጥሩ ነው የቆያችሁት። እንዴት ነበር ያኔ የምታሳልፉት ጊዜ ታስታውሳለህ? እስኪ አጫውተን። አዎ ያኔ ጥሩ ነበረ፣ ጊዜውም ጥሩ ነበር እና ሰራለሁኝ፣ እሷም ትሰራለች እኔም እሰራለሁኝ። በጋራ ያው አብረን እንኖር ነበርና ጥሩ ነበር ህይወት። ያኔ የምትገኘው ገንዘብ ራሷ በረከት ነበራትና ጥሩ ነበር። እውነት ነው የምልህና ፍቅሩም ነበረ። እሷ በጣም ጥሩ ሰው ናት እውነቱን ለመናገር እና እንደውም በቃ ተረድታኛለች። እንደዛ አይነት ስራ ስሰራ ለዛ ስራ የተፈጠርኩ አልመሰላትም ነበር። ምክንያቱም ቀጥታ እኔ ከዛ ስራ ስለሆነ ወደ ቀን ስራ የገባሁት አለባበሴ፣ ሁኔታ፣ አመጋገቤ ራሱ አሁን ሌሎቹ
እንደዛ ሲበሉ እኔ በወቅቱ ይዘጋጅ የነበረውን ነገር ብዙ አልመገብም ነበር። ይከብደኝ ነበር። የሆነ ከሆነ ህይወት ወደ አዲስ ህይወት ነው የገባኸው። ረዳለሁ። ያኔ ፍራንኮ በነበረ ሰዓት ከጓደኞቻችን ጋራ እንዳልኩ የፊልድ ላይ ምናምን ስራው ከባድ ስለነበረ የሚበላው ነገር የሚጠጣው ነገር ምናምን የተሻለ ነበር እና ያንን ትቼ ቀጥታ ወደዚህኛው ህይወት ስገባ ደግሞ ወደ ወረደ ነገር በአንድ ጊዜ ስለገባሁኝ ያንን ነገር መልመድ ከብዶኝ ነበርና ያንን ነገር በጣም ትረዳኝ ነበርና ታዝንልኝ ነበር እና የበለጠ መግባባቱ ደግሞ የተጀመረው እሷ ማዘን ስትጀምር ለኔ ያላትን ነገር ስመለከት በእውነት በቃ አንድ ባህሪዋ ጥሩ ነው። በጣም ጎበዝ ሰራተኛ ናት። አነስተኛ ሽሮ ቤትም ብትሆን በጣም ጥሩ ትሰራለች እና ብዙ ተጠቃሚ አላት። ያው አነስተኛ ክፍያም ቢሆን ጥሩ ነው። እየተመገብን እየሰራን አብረን መኖር ጀመርን እና ያው የፍቅር ጥያቄ ያቀረብኩላት ያው በቤት እዛ ገብቼ ስለነበረ በወቅቱ ትዝ ትለኛለች አንድ ቴሌቪዥን ነበረችኝና እሷ ጋር ቴሌቪዥን ስላልነበረ ስራ ከጨረሰች በኋላ መታ እኔ ጋር ነበረ የምትከታተለው ፊልሙንም ሚዲያውንም ምናምንና በዛ አጋጣሚ ያው መግባባት ተጀመረና እኔ ጥያቄ አቀረብኩኝ እስቲ ላስብበት ተባለና ያው እንዲሁ እየተላመድንና በመሃል ግን ስራው በቃ ከበደኝ። እኔ ያለ ስራ መስራት ከበደኝና አንድ ሰው በፕላስቲክ ፋብሪካ ውስጥ የህንዶች ፋብሪካ ውስጥ በጥበቃ ስራ እንድሰራና ያ የተሻለ ክፍያ እንደሚያስገኝልኝ ሐሳቡ ሲያቀርብልኝ በወቅቱ ያንን ስራ መቋቋምም አለመቻሌ ገንዘቡም አነስተኛ ስለሆነችና በፊት ከሰራ የነበረውን ነገር ቀዳዳ መሸፈን ስላልቻለልኝ እስቲ ይሄ የሚሻል ከሆነ ብዬ ሄጄ በዛ ደግሞ በህንዶች ፕላስቲክ ፋብሪካ ቢሮ ውስጥ በጥበቃ ስራ ላይ ገባሁኝ እና እንዲህም እያልን እኔና እሷ እንገናኝ ነበረ እና በጣም ውለቷ በጣም ብዙ ነበር። እኔ ምንም ሳልከፍል ሁሉ ረጅም ጊዜ ምናምን እመገብ ነበር እሷ ጋር እና ያ ውለቷ ነው እንዳረሳትምና በቅርብ ርቀት እየሄድኩኝ ጠይቃት ነበር እንደዚህና እኔ ከዛ ከወጣሁኝ በኋላ እውነት ነበር የምንዋደደውና መውጣቴ ትቻት መሄዴ የተወሰነ የፈጠረባት ስሜት ነበረ። ምልህ በወቅቱ ምንድነው ያካ አንዳንድ ጊዜ ጥለ ስትሄድ ምናምን ያፈነገለኝ የሚባል አይነት ነገር ነበር። እኔ ግን ስራውን እስከምለምድ ድረስ አንድ ወር 2 ወር ትንሽ ፍራንክ ይዤ ወደ እሷ ጋር ሄጄ ያችን ውለታዋን ለመመለስ ነበር ሐሳቤና አንድ ወር ምናምን 2 ወር ድምጼን ሳጥፍቼ ቀረ። ያኔ ሞባይል ምናምን አልነበረንም እና በቃ አንድ ወር 2 ወር ሲቆይቼ ሄጄ እቺን ውለታዋን እንኳን ቢያንስ አንድ ጥበብ ቀሚስ እንኳን እገዛላታለሁ ውለታዋን በዚህ መልሳለሁ ብዬ ነበር ማስበው እና 1-2-3 ወር ቆይቼ ሲሄድ ግን እዛ አካባቢ ምን ተፈጥሮ ነበረ? የሲሚንቶ ችግር ስለነበረ ሰራተኞች ስራ አይሰሩም ነበር እና ሰራተኞች ካልሰሩ ደግሞ እሷ ምግብን ሰርታ ማቅረብ ነገር አይኖርም እና ይሄ ተቸግራ ነበረ እና ሲሄድ 2 ወር ቆይቼ ሲሄድ በእውነት ነው የምልህ በቃ በጣም አዝና እንዴት እንደዚህ ያህል ጊዜ አብረን ቆይተን ብዙ ነገር ለምደን እንዴት ዝም ብለህ ትጠፋለህ ምናምን አለችኝና ላስረዳት ሞከርኩኝ። ግን በወቅቱ ያው በአካባቢ የነበሩ ጓደኞቿ ምናምን ነገር አይድሮም ላይሆንልሽ ነው እኮ ምናምን እያሉ ነገሩን አባብሰውት ስለነበረ እሷ ጋርም የነበረው ነገር ጥሩ አልነበረም እና ወደ አረብ ሀገር ለመሄድ ፕሮሰስ ጀምራ ነበረ። ምክንያቱም በቃ እዚህ ስራም ከሌለ ሲሚንቶም ከቆመ ጓደኛዬም ካልሆነኝ በቃ ወደማላቅበት ሀገር ሄጄ ሰርቼ እመጣለሁኝ ብላ ያንም እንትን ጀመረች። ሄድኩኝ። ሲሄድ በጥሩ መንፈስ አይደለም የተቀበለችኝ እና በቃ በተቻለ መጠን ለማግባባት ሞከርኩኝ፣ አልሆነም። ከዛ ነው መጥቼ እዚሁ ስራዬን ቀጠልኩኝ። እሷም በተወሰነ ጊዜ ቆይታ ወደ አረብ ሀገር ሄደች። ስትሄድ አልተገናኘንም፣ ቻው አልተባባልንም። ግን እውነቱን ለመናገር ሁለታችንም ጋር ፍቅር ነበረ፣ መፈላለጉ ነበረ እና ሄደች። አድራሻዋን አላቅም፣ ስልክ ቁጥሬን አታቅም። በቃ እዛ ሄዳ ለ3 ዓመት ተኩል ያህል ነው ሰርታ የመጣችው እና ስትመጣ 3 ዓመት ተኩል ያክል አልተገናኘንም። ምንም አይነት ግንኙነት የለም። ኦኬ። ያኔ ደግሞ ይሄ ፌስቡክም አልነበረም። ምንም ነገር የሚያገናኘን ነገር ስላልነበረ በቃ በዛ ተለያየን። ከዛ በኋላ ጨርሳ ስትመጣ ግን መጀመሪያ በእውነት ነው የምልህ እኔን ነበር የፈለገችኝ። እኔ ደግሞ ከቤት ወጥቼ ነበር፣ በወቅቱ ከሰፈሬ ወጥቼ ስለነበረ የምታውቀው የቤተሰቦቼን ቤት ስለነበረ እዛ ሰው ልካ መኖር አለመኖሬን አረጋግጣ አለመኖሬን እኔም ከቤተሰቦቼ ጋራ አልገናኝም ነበር በዚህ ምክንያት። ምክንያቱም ሰፈሩ በዚህ አይነት አጋጣሚ ምናምን ስለወጣሁበት ወደ ሰፈርም አልመጣም ነበር እና ያልተመቸኝ እንደገና ሰፈር ሄጄ አሁን ከቤተሰብ ምን ጠብቃለሁኝ? ስለዚህ ራሴን አመቻችቼ ነው ቤተሰቦቼን የምጠይቀው ብዬ እኔም አርቄ ነበር ራሴን። በዚህ መካከል
ያው እኛንም መጥቶ አይጠይቀንም ብለው መልስ ሰጧት። እሷም በቃ ተስፋ ቆርጣ ወደ ገጠር ሄደች ቤተሰቦቿ ጋር እና እዛም ቆይታ ስትመጣ ነው እንደገና ከ1 ዓመት ከ6 ወር በኋላ ነው የተገናኘ ነው። ከ1 ዓመት ከ6 ወር በኋላ የምንገናኘው ምንድነው ለገጣፎ የሚባል መስሪያ ቤት ውስጥ አንድ የፕላስቲክ ፋብሪካ ውስጥ ደግሞ እዛ በአስተዳደርነት እንድሰራ የማቀው እዛ ህንዶቹ ጋር ስራ የነበረ ሰው የጥበቃውን ስራ ከምትሰራና እኔ ጋር ስራውን ስለምታውቀው የአስተዳደር ስራ ትሰራልኛለህ። ያው የፕላስቲክ ስራ ስለነበረ እውነትም የጽሁፍም ስራ አብሬ ስለምሰራ እዛ ህንዶቹ ጋር ይሄም ሰውዬ ደግሞ መልካም ባህሪ ስላለ እስቲ ና እኔ ጋር ብሎ እዛ ወሰደኝ። እዛ ሄድኩኝ ሞከርኩኝ እና ሌሊት ነበር የምሰራው። እዛ ሰርቼ አድሬ ስወጣ ነው እርጎ ልጠጣ አንድ የእርጎ ቤት ስገባ እሷ እርጎ ልትገዛ እቃ ይዛ ስትመጣ ነው የተገናኘ ነውና እህልዋ ይላል እንግዲህ አይደል ቤት ይጂ እህልዋ ቢባል አይደለችም ብዬ በጣም ነው የገረመኝና ስሟን ጠርቼ ስጠይቃት ምናምን በቃ መተማመን አልቻልንም። ማለት ተቃቅፈን የተሳሳምነው ፈልጌህ ነበረ በቃ አላገኘሁም ቤተሰብ ድረስ ሄጄ ነበረ እና በቃ እንደምትወደኝ እና እኔ ነው የነገረችኝ እና እኔም ስላገኘኋት በጣም ደስ ብሎኛል። አረብ ሀገር ሄዳ ሰርታ እንደመጣች ቤተሰቦቿን ሄዳ እንደጠየቀች ቤተሰቦቿ በጣም ከዛ ስትመጣ ችግር ላይ እንደነበሩ እናቷ ታማሚ እንደነበሩ ያመጣችውን ገንዘብ ቤተሰብ ጋር ነው አብዛኛውን ነገር ያጠፋችውና እውነት አረብ ሀገር ደርሳ የመጣች ሴት አትመስልም ነበር በወቅቱ ሳገኛት። እንግዲህ ከሄዳ ከመጣች 1 ዓመት ከ6 ወር በኋላ ነው ያገኘኋት እና ምንድነው ሆነ መስላት በቃ ምንም ነገር የለኝም እውነቱን ለመናገር። ምክንያቱም መጠነኛ የሆነ ችሮ ቤት ምናምን እዚህ ለገጣፉ አካባቢ ከቤተሰቦቼ ስመለስ ጀምሬ ነበረ ከፍቼ ነበረ አልሆነም አልተሳካልኝም እና ገንዘቤን በዚህ ጨርሻለሁኝ ስትለኝ እኔ እውነቱን ልንገርሽ በወር 1000 ብር ነው ማገኘው እና ለጊዜው ትንሽ የጎጆ እዛች ቤተሰቦቼ ቤት ውስጥ አለችና እዛች ቤት ውስጥ እንኑር ስላት በቃ አቅማማች። እኔ ሰርቼ መኖር ነው የምፈልገው እዚህ ቤት መሆን አልፈልግም። ምክንያቱም ከወንድ ብቻ እየጠበኩኝ መኖሩ ምናምን ነገር ባለችኝ ግድ የለም ምክንያቱም እኔ ባህሪሽንም ፍቅርሽንም ደግነትሽንም ስለማውቀው ለምን አብረን አንኖርም? አሁን ከዚህ በኋላ እኔም ሌላ ሰው ፍለጋ አልሄድም። ስለዚህ ውስጣችን ስለምንተዋወቅ አብረን መኖር አለብን አልኩና አስቢበት ብያት አንዴ 3-4 ቀን ጊዜ ሰጠኋትና ያው የምትኖርበትን ከወንድሟ ጋር ነበር እዛ ለገጣፎ የምትኖረው። ሄጄ አየሁኝ የምትኖርበትን ቦታ ጥሩ ላይፍ አልነበረም የምትኖረው። ወንድሟም ትንሽ ህመምተኛ ነበረ እንደዚህ በዊልቸር ነው የሚሄደው እና በቃ በልመና ምናምን የሚተዳደረውና አንዳንዴም እንዲህ በቃ አልፎ የሚያሳዝን ህይወት ውስጥ ነበር ያሉትና እሷም ብዙም ገንዘቧን ያጠፋችው እዛ ነው እና በቃ ምንም ከሌለሽ እኔ ገንዘብ አይደለም የምፈልገው አሁን ፍቅር ነው ፍቅር ያሸንፋል። ስለዚህ እኔ የልጄ እናት እንድትሆኝ ነው የምፈልገውና ምንም ሳታንገራግሪ ነይ ግቢ። ምንም የደሃ ቤተሰቦች ቢሆኑም የቤት ኪራይ ያስከፍሉንም። ስለዚህ ነይ ያልኳት ቤቴን አሳየኋት። እዛው በመጣችበት ሰዓት 1-4 ቀን 5 ቀን እዛው አስቆየኋት። እህቶቼ ጋር አስተዋወቅኳት። በቃ ቤቴን አየች። አብረን እናድጋለን አልኳት። እህቶቼን አስተዋወቅኳት። እነሱም ደስ አላቸው። ምክንያቱም ሁሉም ቤተሰቦቼ አግብተው ስለነበርና እኔ ብቻ ነበሩ ያላገባሁት ከቤት። አንተ ታናሽ ነህ? እኔ 5 ልጆች ነን። መሀከለኛ ነኝ። 3ኛ ልጅ። መሀከለኛ ልጅ። በነገራችን ላይ አዲስን እንዴት ተገልጸዋለህ ብትሉኝ አድማጮች አዲስ በጣም እንግዲህ ይሄ ምንድነው የሚባለው በጣም ቁመታም በጣም ዘለግ ያለ ቁመት ያለው መልካም የሚባለው ቲጂም እየደገፈች ነው። መልካም የሆነ ጸጉሩ ላይ ትንሽ ጣል ያደረገበት በኢትዮጵያውያን አገላለጽ እንግዲህ ቆንጆ የምንለው አፍንጫው ሰልከክ ያለ እንደዛ ነው ቲጂ አፍንጫው እንደኛ ያልሆነ ማለት ነው እና እጅግ በጣም መልካም የሚባል ሰው ነው። ይሄ ሰው እንግዲህ ቀደም ሲል ለመግለጽ እንደተሞከረው እንዳየው ብዙ የህይወት ውጣ ውረዶችን ያለፈ ሰው ነው። በይበልጥ ከኛ ጋር መጥቶ በሚያወራበት ጊዜ ይሄ ቤተሰብ መፍረስ የለበትም፣ ይሄ ቤተሰብ ልንታደገው ይገባል፣ ይሄ ቤተሰብ ከራሱ አልፎ ብዙዎችን ማስተማር ይችላል የሚል ሐሳብና እምነት ወደ ልባችን መጣና ለዛ ነው እንግዲህ አድማጮቻችን ዛሬ እንግዳችን አድርገን ያቀረብነው። ምንድነው የምትሰጡት ሐሳብ አስተያየት፣ ለአዲስ ልትሰጡት የምትፈልጉት ሐሳብ አስተያየት ካለ የስልክ መስመራችን 0115509151 5536006 5536008 የስልክ መስመሮቻችን ክፍት ናቸው። ከዛ በተጨማሪ ደግሞ በ8222 ኢኤም ብላችሁ ኢኤም እናስቀድማችሁ ኢኤም ብላችሁ መላክ ሳይሆን እሱ ኪሳራ ነው። ነገር ግን ኢኤምን አስቀድማችሁ ከዛ መልእክታችሁ የምትፈልጉትን መልእክት ጽፋችሁ ብትልኩልን በቀጥታ ወደኛ ይደርሳል። አልብዛኛ ጋር ኢኤም የምትለው አቃል ከሌለች እኛ ጋር ስለማይደርስ ምንም ማድረግ አንችልም፣ መገናኘት ስለማንችል ኢኤምን አስቀድማችሁ ላኩልን። ስትልኩልን በቀጥታ
አዲስን ማግኘት ትችላላችሁ። አዲስን እንግዲህ እየሰማችሁት ነው ያላችሁ። ትግስት ምን ትያለሽ? እየሰማችሁ ነው ያለሽ አይደል? በጣም እንዳልክ እየሰማሁት ነው። ደስ ይላል። አጀማመሩ ደስ ይላል። በጣም ፍጻሜው ምን ሆነ ነው አሁን እንግዲህ እህል ውሃ ያልከው? እህል ውሃ ኤግዛክትሊ የሚባለው ማለት ነው። እህል እርጎን በለው በእርጎ ምክንያት ነው ድጋሜ የተገናኙት። እርጎ ነው ያገናኛችሁ ይመስለኛል። ደስ ይላል። መተሳሰቡ፣ መዋደዱ ብዙ ቅማድ የሚመጡ ሰዎች የሚነግሩን አይነት ታሪክ ነው። ብዙ ሰዎች ጉዳይ ይዘው ሲመጡ አጀማመሩ ታሪካቸው በጣም ደስ ይላል፣ ያምራል። ከማጣትም ነው የተጀመረው ወይም ብርም ላይኖራቸው በቂ ሀብትም ላይኖራቸው ይችላልና አዲስን እየሰማሁት እያስታወስኩ ነበረ። ቅማድ ላይ ብዙ የምናስተናግዳቸው ሰዎችና የጠየኩት ነበር ራሴና የሆነ ነገር ሊፈጠር እንደሚችል እየገመትኩ ነው። ወደ ኋላ የሚነግረን ውጣ ውረዶቹን ይነግረናልና አንዳንዴ እየጠየኩ ነበር እንደዚህ በጥሩ ሁኔታ ተጀምሮ ከዛ በኋላ ደግሞ ችግሮቹን ሲመጡ ይሄ መንገዳገዱ የሚመጣው ምንድነው? ያው እኛም የምንሰራው ለዚህ ነው በእርግጥ ተከለሲ ከዚህ ሁላ በኋላ ታዲያ ምንድነው አዲስ እንግዲህ አጀማመሩ በጣም ደስ ይላል። የህይወት ጅምራቸው በጣም ደስ ይላል። በዚህ ላይ ልጅ ማፍርተዋል፣ ትዳር ተመስርተዋል፣ ህይወት ተቀጥሏል። ግን ምንድነው ታዲያ ያጋጠመው? ተመልሰን መጣን። አዲስ የሚገርም ነገር ነው የነገርከኝ ያለው። እስኪ ቲጄ እርጁ ጥሩ እንግዲህ ይሄ በጣም ደስ የሚል የፍቅር ታሪክ ነው። አጀማመራቸው የፍቅር ታሪካቸው ጥሩ ነው። ፍቅር ተጀመረ፣ ትዳር ተጀመረ ልበል ተጀመረ አይደለም? ትዳር ተጀመረ። ቤተሰቦች ቤት ባለ የራስ ክፍል እንግዲህ የአሁኗ ባለቤትህን ይዛት ገባ። ከዛ በኋላ እንዴት ነበረ? እንቀጥል እስኪ። በቃ ያው አመነችበት፣ መኖር ጀመርን። እኔ እሰራለሁኝ፣ እሷ የቤት እመቤት ናት። እና በ2003 ነው ትዳር የመሰረት ነውና አሁን በቅርብ ማለት ነው 6 ዓመት አካባቢ ማለት ነው። ኦኬ ከታሰበ ወደ 6 ዓመት ረጅም ዓመት ስትተዋወቁ ግን ረጅም ዓመት ሆኗቸዋል። ከዛ በፊት 4 ዓመት ምናምን ኦልሞስት 10 ዓመት አንድ 4 ዓመት ከዛ በፊት ምናምን በደንብ እንተዋወቅ ነበር። ያው እሷ እንደገና 3 ዓመት ምናምን ነገር ቆይታ ከመጣች በኋላ ደግሞ ነው ወደ ትዳር ከአንድ ዓመት ስለዚህ በአጠቃላይ ወደ 13 ዓመት እንደዛ እንተዋወቃለን። በጣም ረጅም ጊዜ ነው። እና እና ባለቤቴ በትዳር ከተሳሰረን ከ6 ዓመት አካባቢ ሲሆን በዚህ ጊዜም አንድ የ4 ዓመት ህጻን ልጅ ነው ያፈራ ነው። እንዴት ነበር የመጀመሪያ የትዳር ወቅታችሁ? እንዴት ነበረ? ያው የትዳር ህይወት ጣፋጭ ነው። የምታየው ነው። ሰርተ ከገባ ቤትህን የምታስተዳድር ከሆነ ቀዳዳዎች የሚደፈኑ ከሆነ ምንም ሰላም ነው። እና በነበረን ጊዜ በጣም ጥሩ ነበር። እንዴት ነበር የምታሳልፉት? መቼም ልጅ ይወለዳል። ልጅ ሲወለድ የሚኖር ስሜት አለ። እንደ ትዳር እንደ ባለ ትዳር ከዛ ፊት መቼም ያው የፍቅር ግንኙነት ነው የነበራችሁና ፍቅረኛሞች ብለን እናስብ። ወደ ትዳር ስገቡ ግን የተለየው ነገር ምንድነው? እንዴት ነበረ ብታሳልፉት? ህይወታችሁ ምን ይመስል ነበረ? እያወራን ብንሄድ። እንግዲህ በቃ ወደ ትዳር ከገባን በኋላ ያው ሁለታችን ልጅ ከመምጣቷ በፊት ሁለታችን ነበርንና በጣም ነበር የምንተሳሰበው። ይሄን እንዳደረግ የሚያስገድደኝ ባህሪዋ በጣም መልካም ነው። በጣም አሳቢ ናት፣ ለኔ በጣም አዛኝ ናት። ያን ያህል የምታጨናንቅም አይደለችም። ይሄን ግዛ፣ ይሄን አድርግ፣ ይሄን የምትል ሴት አልነበረችም። ማለት ነው ለኔ ባለቤቴም በጥሩ ጎኑ ነው ማነሳት። ምክንያቱም ብዙ ጊዜ ችግር ሲመጣ ወደ ሴቶቹ ይላከካል ምናምን። ግን ባለቤቴ ጋር ምንም ችግር የለም። ምናልባት እኔ ያልተመቸዋት እንደሆነ አላውቅም። እንደዛ ነው የምለው እንጂ እሷ መልካም ሰው ናት። ሁለቴ በቃ ለትዳር የምትወልድ ልጅ ናትና በቃ ልጅ መውለድ እንዳለብን ተነጋገርን። ከዛ በፊት ግን ያው በእርግዝና ወቅት ብዙ ትሪት አረጋት ነበረ እና ወደ 1 ወር ሲቀራት ለመውለድ 1 ወር ሲቀራት ያው በፕሬሸር ምክንያት ወደ ዘውዲቱ ሆስፒታል ገባች። ወደ 21 ቀን ሆስፒታል ውስጥ የተኛችው እና ከዛ እንደውም በዚህ አይነት ኬዝ የገባች እሷ ብቻ ናት ልጅ የወለደችው። እውነቴን ነው የምልህ። እና አብዛኞቹ ግን በቃ እየተጠረገላቸው ምናምን ነበር የሚወጡት እና እኔ በጣም እድለኛ ነኝ። በቃ ጓጉቼም ስለነበረ ልጅ ለማግኘት እግዚአብሔር ይስጣቸው እዛ የነበሩ የሕክምና ባለሙያዎች በጣም ብዙ ደክመውልኛል። እዚህ አጋጣሚ ሁሉ አመሰግናለሁኝና ያው ልጅቷ ተወለደች። እዛ ተመልሰን ወደ ቤታችን ገባን። በቃ በሂደት ላይ ያለን እንደዚህ እኔም ሰራለሁኝ። እሷ ያው ታርሳ ነው ቤት የምትቀመጠው የምትለውና በቃ ልጅ ሲመጣ ደግሞ የነበረ ፍቅር ምን ያህል እንደሚጨምር ተመልከት። እና እኔ በጣም ደስተኛ ነበርኩ በትዳሪ። እሷም ልጅ በመውለዷ በጣም ደስተኛ ነበረች። ምክንያቱም አንድም በቃ ከምፈልገው ሰው መውለዴ በቃ ውስጤ ልቤ ውስጥ ደግነቷ ነበረ፣ ውለታዋ ነበረ።
ነበረ። ስለዚህ ይሄ ነገር በፍቅር ቢተሳሰር ከሚለው አኳያ ነው የሄድኩበትና ያ ነገር ስለተሳካልኝ እግዚአብሔርን ያመሰግናለሁ። እና ከዛ በኋላ በቃ ቤታችን እየኖርን ሳለ ያው የተሻለ ነገር ለመስራት ደግሞ የግድ መውጣት አለብን ከቤተሰብ ቤት። ምክንያቱም ቤተሰቦቼ ቤት ውስጥ ደግሞ ቤቷንም ይፈልጓታል እነሱ፣ ምክንያቱም እንዳልኩ የዝቅተኛ ቤተሰብ ልጅ ነኝ። ስለዚህ እኔ እየሰራሁኝ ከሆነ ደግሞ እነሱ ያችን ቤት ደግሞ የኑሮ መደገፊያ ይሆናልና ተያይዘን ወጣን መኖር ጀመርንና እኔ ኮንስትራክሽን ውስጥ ነበር የምሰራው። አንድ የግል የሪል ስቴት ውስጥ ነበር የምሰራውና ባለሙያ ነኝ፣ ክፍያ ይከፈለኛል። እና እዛ ስሰራ ሙያ ያዳበርክ መጣ። ሲጀምር የዛሬ 10 ምናምን ዓመት አካባቢ ከአካባቢ ስትረቅ በምንም ሳይኖር የቀን ስራ የመስራት ሁኔታ ነበርና በሂደት ሙያ ያዳበርክ መጣህ ማለት ነው። በትክክል አድማጮቻችን እንግዲህ የምትሰሙት በጣም የሚመስጥ ታሪክ ነው። አይ ሚን በጣም ደስ የሚል የፍቅር ታሪክ ነው እየሰማን ያለ ነው። ምንድነው ታዲያ አሁን በጣም ግራ እየገባኝ መጥቷል። ታዲያ እንደዚህ አይነት መልካም ግንኙነት ከነበራቸው፣ እንደዚህ አይነት መልካም የፍቅር ታሪክ ከነበራቸው፣ መልካም ህይወት ከነበራቸው፣ የሚተሳሰቡ ከሆነ እሱ እንደሚገልጸው ዛሬ ይቅርታ አድርጉልኝ አድማጮቻችን፣ ምን እየሆንኩኝ እንደሆነ አላወቅኩኝም። በጥሩ መንገድ ፕሮግራም እየመራሁ እንዳልሆነ ይሰማኛልና በጣም ይቅርታ አድርጉና ስሙኝ እንግዲህ። ስለዚህ በእንደዚህ አይነት ሁኔታ ግንኙነታችሁ ጥሩ ከነበረ ምንድነው አሁን ወደኛ ያመጣ? የመጀመሪያ ጥያቄ የሚሆነው እሱ ነው። ቲጂ አልተሰማሽም? እንደዛ ምንድነው የሚል ነገር የሰማይ ነው። አድማጮችም በ8222 እዚህ ፊት ለፊት ተቀምጬ አልፎ የተመለከትኩ ነበርና ፍቅር ያሸንፋል ብለሃል። እውነት ነው፣ ፍቅር የሚያሸንፍ ነው። የሚያምር የፍቅር ታሪክ ነው እየነገርከን ያለው የሚሉ የሚመሳሰሉ ታሪኮችን፣ ጽሁፎችን የተመለከትኩ ነው። የአድማጮች ሐሳብ ጥሩ የፍቅር ታሪክ ነው እየነገርከን ያለው። ከቤተሰቦቻችሁ ቤት ወጣችሁ እና ኑሮ ተከራይታችሁ ቀጠላችሁ። ቤት ተከራይተን ሙያም እጅ ላይ ገባ። ኦኬ። ከዛስ? ከዛ ያው በአንድ የግል ድርጅት ውስጥ ሪል ስቴት የሚሰራ ድርጅት ውስጥ በሙያ የገባሁኝ እዛ እየሰራሁኝ ሳለ ነው። ጥሩ ይከፈለ ነበር? አዎ ይከፈለኝ ነበር። እኔ ቤት ኪራይ ሸፍኜ የልጄን ቀለብ፣ የባለቤቴን ቀለብ፣ የኔን ቀለብ፣ እንደገና ደግሞ በዓል ሲመጣ ምናምን ምንም የሚገድል ነገር አይነበርም እና በጣም በደስታ ነበር የምንኖረው። ልጅም ታምራለች በጣም አይቻታለሁ። ሴት ልጅ? አዎ ታምራለች። የ4 ዓመት ልጅ ትመስለኛለች ካልተሳሳትኩ። 4 ዓመቷ ነው እና በጣም ጥሩ ልጅ ነው ያለችኝና እንግዲህ ከዛ በኋላ ነው እንግዲህ የተፈጠረው ነገር ምንድነው? በዚህ በግል ድርጅት ውስጥ ስሰራ በስራ ላይ በነበርኩበት ሰዓት ነው። ከቀኑ 8 ሰዓት አካባቢ ነው። ሰኔ 28 2007 ዓመተ ምህረት ነውና የመውደቅ አጋጣሚ ያው ስራ ላይ በምንሰራበት ሰዓት የመውደቅ አጋጣሚ ደረሰብኝና በግራ ኩላሊቴ ላይ ከፍተኛ ጉዳት ደረሰ። ከዛ ኢሚዲየትሊ በቃ ምንም ታቅፈውኝ ነው የሄዱት። አልሰማም። እኔ ለተወሰነች ደቂቃዎች ምናምን ፌንት አድርጌ ነበርና ሰዎች እዛ የመጀመሪያ እርዳታ ምናምን ነገር አድርገውልኝ ከዛ በኋላ ቀጥታ ወደ ዘውዲቱ ሆስፒታል ሄድኩትና ዘውዲቱ ሆስፒታል ሕክምናዬን ስከታተል ቆይቼ ይሄ የተፈጠረው የኩላሊት ችግር ወደ ጥቁር አንበሳ ነው ሪፈር የምትደረገው፣ ከኛ አቅም በላይ ነው። ስለዚህ እዛ ስፔሻላይዝድ ሆስፒታል ስለሆነ ወደዛ ትሄዳለህ አሉኝ። ወደዛ በሪፈር እንትን አሉኝ። ያሳዘናል በጣም። እዛ ሄጄ ሁኔታውን እንደገና በሕክምና የተለያየ ሕክምና ምርመራ ከተደረገልኝ በኋላ የግራ ኩላሊቴ ከፍተኛ ሁለተኛ ደረጃ ጉዳት ነው፣ ከፍተኛ ጉዳት አለብህ እና በኦፕሬሽን ነው መስተካከል የሚገባው እና ቀዶ ጥገና የግድ መሰራት አለበት ተባልኩኝ እና ህዳር 7 2008 ዓመተ ምህረት ነው የቀዶ ጥገና ያካሄድኩትና ግን እዚህ ጋር ምንድነው መሰለ ድርጅቱ 1 ወር ነው ሊከፍለኝ የቻለው ደሞዝ በቃ እና ከዛ በኋላ በጥበቃ ነው ከበር ላይ እንዳልገባ የተደረገውና ምንድነው አሰራር ነው የድርጅቱ አሰራር ነው። መቼም ውል ተዋውለህ ነው የምትገባው። ብዙ ጊዜ እንደው ብዙ ሐሜቶች አሉ። እንደዚህ አይነት ሐሜቶች በይበልጥ አንዳንድ ብለን በደንብ አድማጮች እንድታሰምሩ እንፈልጋለን። አንዳንድ በጣም የተመሰገኑ የተከበሩ በጣም ለስማቸው ለትውልድ ለሀገሪቱ በጣም የሚጨነቁ ባለሀብቶች እንዳሉ እናምናለን። በደንብ አሉ። እኔ በግልም እንኳን ማውቃቸው በጣም ታማኝ ባለሀብቶች እንዳሉ እናውቃለን። ግን አንዳንድ ለግል ጥቅማቸው የሚውሉ ባለሀብቶች ከሰራተኛ ጋር ያላቸው ግንኙነት ጠንካራ ያልሆነ፣ ከሰራተኛ ጋር ያላቸው ግንኙነት ጤናማ ያልሆነ፣ እንደው ጥንካሬውን እንተውና ጤናማ ያልሆነና ለግል ብቻ የሚበለጽጉ ባለሀብቶች እንዳሉ ደግሞ እሙን ነው። ድንገት እንደዛ አይነት ሁኔታ ሆኖ እንዳይሆን ብዬ ነው የማስበው። አዲስ ህጋዊ የሆነ ግንኙነት እንትን አልነበራችሁም? ውል አልነበራችሁም? እውነት ነው። ስገባ ምንም ውል አልተሰጠኝም። እዛ ድርጅት ውስጥ
የለመዱ ሰራተኞች ነበሩ በልምድ። እኔ ደግሞ ከውጪ ሙያውን ይዤ ስለመጣሁኝ እዛ ውስጥ የለመዱትን ሰራተኞች ስራ እየተቆጣጠርኩኝ እንዳሰራ ነው ተነጋግረን የገባ ነው። ስንገባም በውል አይደለም ያስገቡኝ፣ የስራ ቅጥር የለም እና ያው ስራ ጀምር የተባልኩት በየ15 ቀኑ የሚከፈል ደሞዝ አለኝ እና ሰራሁኝ ዝም ብዬና ይሄ ነው ስተቱ። እንግዲህ ለብዙ ሰዎች እንደው መልእክትም ሊሆን ይችላልና የትኛውም የስራ ግንኙነት በሚኖርበት ጊዜ ሀገሪቷ ያወጣችው የራሷ ህግ አላት። በሰራተኛና በአሰሪና በሰራተኛ መካከል ሊኖር የሚችለው ጤናማ ግንኙነት ሁለቱም እንግዲህ ህግ ለሁለቱም ነው የሚሰራው፣ ለአሰሪውም እንደገና ለሰራተኛውም እኩል ነው ህግ የሚሰራውና ይህንን ህግ መጠቀም መቻል አለብን። ብዙ ሰዎች በቸልተኛነት ስራ በሚጀመሩበት ጊዜ እንደው ጀምር ተባብለው የሚጀመሩ ስራዎች ከዛም በኋላ አደጋ በሚደርስበት ጊዜ ወይም አንዳንድ ችግር በሚደርስበት ጊዜ በትክክል ሊጠቀሙ የሚገባቸው መብታቸውን የራሳቸውን መብታቸውን በመስራታቸው ብቻ ሊያገኙ የሚገባቸውን መብት መንግስት ያመቻቸላቸውን መብት መጠቀም የሚችሉትን የማይጠቀሙ በጣም በርካታ ሰዎች አሉ። ይሄ ችግሩ ምንድነው ከተባለ አሁን አንተ ጋር የተፈጠረው ነገር ነው። እንደው በቃ ስራ ጀምር በይበልጥ እንደ ሪስክ የሆኑ የፋብሪካ ስራዎች አሉ። እኛ በተደጋጋሚ እኛ ቢሮ ይመጣሉ፣ እጃቸው ተቆርጦ የሆነ አደጋ ደርሷቸው እንደዚህ ፋብሪካ ነው የምሰራው፣ ባለቤቱ ጋር ሄጄ ስጠይቀው አላቅህም አለኝ፣ ማኔጅመንቱ ጋር ስጠይቅ እኛ ምን አገባን አለን፣ እንደዚህ የሚባሉ ብዙ ነገሮችን እንሰማለን። እጃቸው ተቆርጦ አደጋ ደርሶባቸው የመውደቅ በጣም ብዙ ሰዎችን እንሰማለንና ስትገቡ የተፈራረማችሁት ውል ኮፒ ይዛችሁልን ነው የዛ ድርጅት ሰራተኛ ስለመሆናችሁ የሚያስረዳ ማስረጃ ይዛችሁ ነው ስንላቸው ግን አንድ ነገር የላቸውም አብዛኞቹና አንዳንድ ጊዜ ስራ በምንሰራበት ጊዜ ይሄ ሚቹዋል ቤኔፊት መሆኑን ማወቅ መቻል አለበት። ለጋራ ጥቅም መሆኑ እኔ ስራ የምሰራው አንድም እኔ ልጠቀም አንድም ድርጅቴ ልጠቀም ነው። እኔ ስራ በመስራቴ ድርጅቴ አይጠቀምም ማለት አይደለም። ድርጅቴ በደንብ ነው የሚጠቀመው። ድርጅቴን ስለጠቀምኩ ነው አመሰግናለሁ ብሎ ለጠቀምኩበት ክፍያ የሚሰጠኝ። ስለዚህ ይሄ የጋራ ጥቅም ነው፣ የጋራ ትርፍ ነው፣ የጋራ ነው። ስራ በምንሰራበት ጊዜ በማንም ለማንም ፌቨር ሰርቶ አይደለም፣ የጋራ ጥቅም ነው። እኔ አንድ ነገር አምናለሁኝ፣ ልብ ሁሉ ጊዜ አስፈላጊ ነው። ልብ ወሳኝ ነገር ነው። ልብ የሰው ልጅ ልብ እጅግ በጣም ወሳኝ ነገር ነው። አንድ ሰው ልብ ከሌለው አለ ማለት አንችልም። ልብ ግን ብቻውን አውጥተን እገሌ ነው ማለት ግን አንችልም። እገሌ የሚሆነው ልቡ ሲደመር ጨጓራው ሲደመር ኩላሊቱ ሲደመር እጁ ሲደመር ጸጉሩ ሲደመር አይኑ እያለ የምንደምራቸው አካላቶች አሉ። ስለዚህ እነዚህ ነገሮች ተሟልተው ነው ሙሉ የሚሆነው። ድርጅትም እንደ ድርጅት ሊቀጥል የሚችለው ሀብት ባለሀብቱ ስላለ ብቻ አይደለም። ባለሀብት ሲደመር ሰራተኛው ነው። ባለሀብት ሲደመር መንግስት ነው። ባለሀብት ሲደመር ይሄ ነገር ብዙ ጊዜ ስለሚመጣ ነው አሁን እንደው ከስሜቴ ሆኜ የማወራው በስሜት ሆኜ የማወራው በርካታ ሰራተኞች ተጎድቶኛ ጋር ስለሚመጡ ነው። አንተ ጋር የደረሰው ነገር ተመሳሳይ ይመስለኛል እያረጋገጥኩ አይደለም ግን ይመስለኛል። ይሄ አደጋ ሲደርስበት እንደው ድርጅቱ ለምንድን ያልጠየቀው? የማሳከም ግዴታ አለ፣ ኢንሹራንስ አለ። ኦፍ ኮርስ ኢንሹራንስ አለ። እኔ ማቃቸው ድርጅቶች አሉ ሰራተኞቻቸው ሲወርቁባቸው ተሯሩጠው ኢንሹራንስ ሄደው ተከራክረው መብታቸውን አስጠብቀው ሰራተኞቻቸውን የሚያክሙ ብዙ ሰዎችን እናውቃለን። ትክክል። አንዳንድ ያሳዝናል። እውነቴን ነው። በጣም ነው የሚያሳዝነው። በጣም ያሳዝናል። እውነት በጣም ነው የሚያሳዝነው። አንዳንዴ ቆም ብለን ለምንድን ነው የማናስበው? አፍተር ኦል ላይፍ ኢዝ ቱ ሾርት፣ ህይወት አጭር ነች። አሁን ይሄንን ነገር ከልቤ ሆኜ የማወራው አድማጮች ይሄንን ታሪክ ቀድሜ ስለማውቀው ነው። ዛሬ ለእናንተ ሲደርስ አይደለም እኔ ታሪኩን እየሰማሁ ያለሁት፣ ከሱ ጋራ ታሪኩን በደንብ ስለማውቀው ነው። በደንብ ማወቄ ብቻ አይደለም የዚህ ታሪክ ትዳር መፍረስ ምክንያት የሱ መውደቅ ነው። የሚገርማችሁ ነገር ከወደቀ በኋላ የተፈጠሩ እንደዚህ የሚዋደዱ በጣም ይዋደዳሉ። የሚገርም ታሪክ ነው የምንነግረን። 82 ላይ በርካታ ሰዎች ሀሳብ አስተያየቶቻችሁን እየሰጣችሁ ነው ያለው። ምን አይነት ታሪክ ነው? በጣም ደስ የሚል ታሪክ ነው። የፍቅር ግንኙነታችሁ ደስ ይላል፣ አጀማመራችሁ ደስ ይላል፣ መነፋፈቃችሁ ደስ ይላል፣ መገናኘታችሁ ደስ ይላል እያል የምናወራው ታሪክ የተቋረጠው አንተ በመውደቅ እንደሆነ እኔ አውቃለሁኝ። በትክክል መታከም ስላልቻለ፣ ህይወት መቀጠል ስላልቻለ፣ ነገሮች መቀጠል ስላልቻሉ፣ ኢኮኖሚ ማምጣት ስላልቻለ ሊያጫውተን ይችላል። እንቀጥል።
አዎ ያለው ነገር ይሄ ነውና እንግዲህ አቀጣጠራችን ላይ እንዳልከው ያው ሰራተኛማ እኔማ እንጀራ ፈላጊ ስለሆንኩኝ እዚህ ጋር ወረቀት አይደለም መጀመሪያ የምጠይቀው ሰርቼ ገንዘብ ማግኘት ስለሆነ ብዙዎቹም ሰራተኞች የሚሸወዱት እኮ ምንድነው ከዛ አኳያ ነው። መጀመሪያም ሄደህ ህግ ምናምን ነው እንደዚህ የቅጥር ደብዳቤ ስጡኝ ካልክማ መጀመሪያም ራሱ በቃ ነገረኛ ነው ብለው ስለሚያስቡ ወደ ስራም አያስገቡም። በነገራችን ላይ አብዛኛው ሰው ትክክል አዲስ በጣም የሚገርም ነገር ደግሞ ልንገርህ፣ መንግስት ይሄንን መስመር ጠብቆ የማይሄዱ ባለ ሀብቶችን አሰሪዎችን አይፈልግም። መንግስት ራሱ መስመር ይዘጋል። ትክክል። እያንዳንዷ ነገር ላይ ሲሪየስ ነው በዚህ ጉዳይ ላይ። ትክክል። ሰው ግን መብቱን ለማስጠበቅ አሁን ይሄ ነው ክፍተታችን። ስለ ህግ ያለን ዕውቀት እንዳልክ እሱ ያለው ማንንም የሚቀጥር የለም። አሁን ልክ ገብተህ ለመቀጠር ስትገባ የቅጥር ውል ፈልጋለሁኝ ማንኛው ማለት ህጉን ጠብቆ መሄድ ነገር ፈልጋለሁ ካልክ ነገረኛ ነው የምትባለው። ማንንም ሊቀጥር አይችልም ነው የሚለው ነው። ብዙ ሰው ደግሞ ደሞዙ ላይ ነው ትኩረት የሚያደርገው፣ ገንዘብ ላይ ነው፣ ገቢ ላይ ነውና ይሄ እኮ ማለት የሚያሰራውንም ሰው ነው የሚያስጠይቀው ካየሁ ማለት ነው። የሚያሰራው ሰው ምን ያህል ህሊና ኖሮት ማሰብ ይችላል ነው ትልቁ ጥያቄ። እንዳልክ እውነት ነው። እሱም እንዳለ ሆኖ መንግስትም ጣልቃ ሊገባ ይገባል ነው። አሁን በእንደዚህ አይነት ጉዳዮች ላይ በርካታ እኔ እኮ ነገርኩሽ ቲጂ ይኸውልሽ እጁ የተቆረጠ ሰው እኮ አውቃለሁ። የት ነው የምትሰራው? እንትን ፋብሪካ እና ታዲያ ለምንድነው ስራ ላይ ያለው ነው እጁ የተቆረጠው? ኦኬ ሶ ቀጥሎ ያለው በቃ በዚህ እንደዚህ ያደረጉኝ በጣም ነው የደነገጥኩት። ሄደ ለምንድነው ማጠይቀው? ማስረጃ ተባልኩኝ። የምን ማስረጃ? ተረዳሽኝ አይደል? ሰራተኛ ስለመሆኑ በዛ መስሪያ ቤት ውስጥ ማስረጃ ማምጣት እና የመሳሰሉት ክፍተቶች አሉ። ብቻ ግን ለማንኛውም እንደው እኛ የምናስተላልፈው መልእክት እውነቴን ነው የምላችሁ፣ አንዳንዴ ጥሩ ልብ እንዲኖረን ባለሀብት መሆን አይጠበቅብንም። ባለሀብት መሆን ደግሞ ጥሩ ልብ እንዳይኖረን አያደርገንም። ሰው መሆናችን ብቻውን በቂ ነው ብዬ አስባለሁ። ደግነት፣ በደግነት መኖር፣ መልካምን ስራ መስራት፣ በመልካም ስራ መጠራት፣ እድሜ፣ አቅም፣ ጾታ እነዚህ ነገሮች የሚጠይቅ ነገር አይደለም። ምንም የምንከስረው ነገር የለም። ኦፍ ኮርስ የምናገኘው ነገር ያለ ሊመስለን ይችል ይሆናል ክፉዎች ስለሆነን፣ ግን አይደለም። በቅንነት ውስጥ የምናሳልፋቸው ቀናቶች፣ በቅንነት ውስጥ የምንሰራቸው ስራዎች፣ ለሌሎቹ በመስራት የምናገኘው ሰላም፣ ለሌሎቹ በመኖር እውነቴን ነው የምልህ ይሄን ነገር በማድረጋችን የምናጣው ነገር ያለ አይመስለኝም። እኔ ቱ ቢ ፍራንክ ያንተን ታሪክ ከሰማሁኝ በኋላ በጣም ነበር ልቤ ተነካው። በጣም ልቤ ተሰብሮ ነበር። በጣም አዝኜ ነበር። ምክንያቱም በእንደዚህ አይነት ሁኔታ ትዳር እንደዚህ የሚያምር ትዳር ፈረሰ ሲባል እኔ እንጃ አላቅም ምን ልምችል። ለማንኛውም አድማጮቻችን እየሰማችሁ ነው ያላችሁት። ታዲያ ከዚህም በኋላ ምንድነው የተፈጠረው? ይሄን ነገር ባለቤት ምንድነው ባለቤት ምን ሆነች? ለምንድነው ትታክ ሄደችው? ለምንድነው የተለያያችሁት? ይሄንን ፕሮግራም እየሰማችሁ እንደሆነ ተስፋ አደርጋለሁ። እኛ ዝግጁ ነን። የእናንተን ቤት ትዳር፣ የእናንተን ቤተሰብ፣ የእናንተን ህይወት፣ የእናንተን ኑሮ ያቺ የምታምሯን ልጅሽን አስቢያት። የምታምሯን ልጅሽን አስቢያት። እኔ አይቻታለሁ ልጅሽ ምን ያክል እንደምታምር፣ እንዴት ደስም እንደምትል፣ አባቷ ጋር እንዴት ልጥፍ ብላ እንደነበር አያለሁኝ። አባቷ ይገርምሻል። እኔ ቢሮ እንኳን ሲገባ ልክ እሱ ሲገባ እሷ ገብቶ ድንገት ከወጣ ተከትለው ነው ፈጠን ብላ የምትወጣው እና ከአባቷ ላለመለየት የምታደርገው ነገር። ቆንጆዋ ልጅሽን አስቢያት። ምን አጋጠማችሁ ታዲያ? ለምንድነው ትዳራችሁ የፈረሰው? ቀሪ የምንሰማው ነው የሚሆነው። አድማጮቻችን ተመልሰን መጣን። እንግዲህ አንዳንድ አድማጮች አረ እንዳልክ ተው ለሱ ስጠው እድል አንተ አውርተህ ጨረስኩ ያሉን አንድ አድማጮች ፊት ለፊት እያየሁ ነበርና አንተ ካወራው ታዲያ ሰውየው እንግዳው ምን ያወራ የሚል መልእክት እየተመለከትኩ ነበር። እውነት ነው አድማጮች ትክክል ናችሁ። ግን አንዳንዴ እኔ ቦታ ላይ ስትቀመጡ ስሜታችሁ ምን እንደሚሆን ታሪኩን ስታውቁት የበለጠ ስታውቁት ውስጡን ስታውቁት የሚሰማችሁ ስሜት ስላለ ነውና በጣም ይቅርታ ብዙ ስላወራኝ። ለማንኛውም አጋር ድርጅቶችን አመሰግናለሁ። ይህንን ፕሮግራም በክብር ስፖንሰር ያደረጉልን አጋር ድርጅቶችን እናመሰግናለን። በነገራችን ላይ ይህንን ፕሮግራም ስፖንሰር ካደረጉት አጋር ድርጅቶች መካከል አንዱ ድሬዳዋ የምግብ ኮምፕሌክስ አክሲዮን ማህበር ነው። በቬራ ፓስታና መኮረኒ ምርቶቹ ይህንን ፕሮግራም በክብር ነው ስፖንሰር ያደረገልን። እጅግ በጣም እናመሰግናለን። ሆኒላ ኮተት እንግዲህ ወደ ገበያ ቀርቧል። 8222 የመብላችሁ ላኩልኝና አብዲ ለእናንተ ለተወሰነ
ለተወሰኑ ሰዎች የሆኒላክ ወተቶችን ይሰጣል። እስከ 3 ዓመት ላሉ ህፃናቶች ተስማሚ ሆኖ የመጣ በነገራችን ላይ ከፈረንሳይ ሀገር ነው የመጣውና 38 አይነት ንጥረ ነገር በልጽጓል። በ38 አሁን ልጃችሁን እንግዲህ በደንብ መጠቀም ትችላላችሁ ማለት ነው። 38 አይነት ንጥረ ነገር በ38 አይነት ንጥረ ነገር የበለጸገው ሆኒላክ ወተት ኢትዮጵያ ውስጥ ገብቷል። ሆኒላክ ወተትን እንግዲህ አደግ ኢንተርናሽናል ያቀርብላቸዋል። መርካቶና ሌክስ ፕላዛ ላይ መርካቶ ላይ ማከፋፈያ ያላቸው በጣም ትልቅ ማከፋፈያ ማከፋፈል ለምትፈልጉ ሰዎች በ0924 59 59 59 0924 59 59 59 ደውላችሁ እኛ ማከፋፈል እንፈልጋለን ማለት ትችላላችሁ፣ መነጋገር ትችላላችሁ ማለት ይሄን ፕሮግራም በክብር ስፖንሰር አድርጎልናል። አሚን አጠቃላይ ሆስፒታል አትታመሙብን፣ ከታመማችሁ ግን ወደኛ ነው የሚለን በፍቅር ተቀብሎ በፍቅር ተአክሞ በፍቅር ተንከባክቦ የሚመልሳችሁ አሚን አጠቃላይ ሆስፒታልን እናመሰግናለን። ይህንን ፕሮግራም በክብር ስፖንሰር ስላደረገልን ብርሃን ኢንተርናሽናል ባንክ፣ ሮያል ልዩ የጥርስ ሕክምና ክሊኒክ፣ ሀሴት ካፌና ሬስቶራንት ከአልኮል ነጻ የሆነው ሀሴት ካፌና ሬስቶራንት እንዲሁም ደግሞ ኮራል የልብስ ሳሙና ይህንን ፕሮግራም በክብር ስፖንሰር አድርጎልናል። ሩጋስ የሞባይል ባትሪ በጣም ኦሪጂናል የሆኑ የሞባይል ባትሪዎች፣ የመኪና ቻርጀሮች እንዲሁም ደግሞ ፓወር ባንኮች፣ ጀምበር ሩጋስ ጀምበር የአምፖል መብራት ቢኖርም ባይኖርም እንግዲህ የኤሌክትሪክ ኃይል ቢኖርም ባይኖርም ግን በደንብ አድርጎ መብራት የሚሰጣችሁ ጀምበር ላይት ይህንን ፕሮግራም በክብር ስፖንሰር አድርጎልናል። እጅግ በጣም እናመሰግናለን። ኦሪጂናል የሆነ ሞባይል ባትሪውን ስትገዙ በትክክል ዋረንቲ ስቲከሩን ፈትሻችሁ ግዙ ይላችኋል። ይህንን ፕሮግራም በክብር ስፖንሰር አድርጋለን። ኤክስትሪም ቡክ ሲሪየስ እንግዲህ ህጻናት ልጆቾ ወይም ልጆቾ ተማሪ ልጆቾ ወደ ህልም የሚያደርስ ኤክስትሪም ማትማቲክስ፣ ኤክስትሪም ባዮሎጂ፣ ኤክስትሪም ኬሚስትሪ፣ ኤክስትሪም ኢኮኖሚክስ፣ ኤክስትሪም ኢንግሊሽ፣ ኤክስትሪም እያለ ብዙ አይነት የትምህርት አይነቶችን ሁሉንም የትምህርት አይነቶች በሁሉም ደረጃ የተዘጋጀው ኤክስትሪም ቡክ ሲሪየስ ይህንን ፕሮግራም በክብር ስፖንሰር አድርጎልናል። እጅግ በጣም እናመሰግናለን። እንደው አዲስ ልመለስ ወደ አንተ፣ በጣም ይቅርታ። ከዛስ በኋላ ወደክ አደጋ ደረሰ ትዳር፣ ከዛ በኋላ ምን ይመስላል? እስኪ እንቀጥል። በቃ ከወደኩኝ በኋላ ስራ መስራት አልቻልኩኝም። የተለያዩ ወጪዎች አሉብኝ፣ የቤት ኪራይ አለብኝ፣ የቀለብ አለ። ያንን ሁሉ መሸፈን አልቻልኩም። ስራውን እንዳልሰራ ደግሞ ህመም ያለ ቢያንስ ያከሙኝ ሐኪሞች ለአንድ አመት ያህል ምክንያቱም ውስጥ ኩላሊት ሲሰራ መስመሩ ላይ የገባ ነገር ነበረ ከ4 ወር በኋላ የሚወጣ እና እሱ ገብቶ ስለነበረ ያ እንቅስቃሴ ስለማይፈልግ ያው በእረፍት እንዳሳልፍ ነበር የነገሩኝና በጣም እየቸገረኝ ሲሄድ ግን እኔ 6 ወር ብቻ ነው ያረፍኩት እና ከ6 ወር በኋላ የግድ በቃ ቤት ውስጥ ያው ኢኮኖሚ የሚፈጥረው ነገር አለ ከባለቤቴ ጋር በቃ እና የልጄ ፍላጎት የባለቤቴ ፍላጎት የቤት ኪራይ ማሟላት ባለመቻሌ መናደድ መበሳጨት ሆነ። እንደውም በቃ አላስፈላጊ የሌለብኝን ሁሉ አመል ምናምን ነገር በቃ ያው ነገሮችን ለመርሳት ሰው ሳይወድ በግድ ሌላ ነገር ውስጥ ይገባል። ወደ መጠጥ መጠጣት ጀመርኩና በጣም ህይወቴ በቃ በጣም የማይሆን ነገር በጣም ስቃይ ውስጥ ሆነ። ምክንያቱም እዚህ ጋር ፔን አለ፣ ኃይለኛ ፔን አለ። እንደፈለኩኝ ማደዘዣ እንኳን ኪኒን እንኳን ገዝቼ መውሰድ የማልችልበት ደረጃ ላይ ደረስኩኝ። አቅም የለም እና በቃ የቤት ኪራይ 2-3 ወር ሲቆይብኝ ጊዜ መስራትም ስላልቻልኩኝ እቃ መሸጥ ጀመርኩኝ። እኔ በቃ እቃ መሽና በፊት በደህና ጊዜ የሰራሁት የገዛው ቴሌቪዥን ነበረ 29 ቴሌቪዥን። የመጀመሪያ አቋሚ እሱን ነው። ሶፋ ተሸጠ፣ ቴሌቪዥን ተሸጠ። እውነቴን ነው የምልህ እና በቃ ባለቤቴ እጅ ላይ የነበረው ሁሉ ወርቅ ምናምን ነበር እና እሱ ሁሉ ተሸጠ። በቃ እና የቤት ኪራይ ነው፣ ኪራይ ይከፈላል። እኔ አርፋለሁኝ፣ ልጄ ትመገባለች። ያው ባለቤቴ እንዳልኩ በሽተኛ ናት፣ ደም ግፊት አለባት። እንደገና ደግሞ አነስተዛም ሰርታ ስትመጣ ምናምን የወገብ በሽታ ነው ይዛ የመጣችውና ማጎንበስ እንኳን የምትችልበት ደረጃ ላይ አይደለችም። እና በቃ እሷም ሰርታ እንዳትረዳኝ ሁለታችንም ስራ አጣን እና ልጄን ደግሞ በመልካም ነገር ነበር ሳሳድጋት የነበረውና በቃ ፍላጎቷ ምን ልጄን ማብላት አይደለም ይዞ ወክ አድርጎ ማዝናናት እንኳን ማልችልበት በፊት ብዙ ነገር አስለምጃታለሁ። ያን ነገር ባለመቻሌ በቃ እኔ ውስጤ ቤቴ ሁሉ እያስጠላኝ ትዳሬ ሁሉ እያስጠላኝ መጣ። ይሄ ከኢኮኖሚ አኳያ ነው እንጂ ልጄንም ባለቤቴንም ከማንም በላይ ወዳቸዋለሁ። ምክንያቱም ለኔ ህይወቴ ናቸው። በቃ የምኖረው ለነሱ ነው። ግን በዚህ በተፈጠረው አጋጣሚ በቃ መስራት ባለመቻሌ በቃ ህይወቴ ምስቅልቅል አለ። ልጄ ደግሞ ለትምህርት ቤት መድረስ ጀመረች። 4 አመት ሲሞላት ትምህርት ቤት መክፈል አልተቻለም። ብትከፍል እንኳን ቀለብ ከፍልህ ምናምን ትምህርት ቤት ምትልካት ነገር የለም እና በጣም አስቸጋሪ በቃ በጣም የምትኖርበት አሁን በዛ ምክንያት በቃ የቤት ኪራይ መክፈልና ቀለብ መቻል ስላልቻልኩኝ ምን ወሰንኩኝ ባለቤቴን ቁጭ አድርጌ በቃ ምክንያቱም እኔም እየተናደድኩ እየተበሳጨው አንቺንም እያስቀየምኩ ነው። እቺ ልጅ ደግሞ መሀከላ
መሀላችን ነው ያለችው። አንቺን ስናገር ልጅቷ ምን እንደሚሰማ ተመልከቺና ስለዚህ በቃ ለምን አንቺም የተሻለ ነገር እኔም ድኜ ወደ ስራ እስከምገባ ድረስ አንቺም የተሻለ ነገር እስከሚገኝ ድረስ በቃ መለየት አለብን። አለበለዚያ በዚህ አይነት መልኩ ከሄድን ህይወታችንን ነው እኔ ህይወቴ እንደማጣ ገባኝ። በቃ ለምን ህመሙ አለ፣ በጣም ነው ህመም ያለኝ እና አልነግራቸውም እንደውም እንደዚህ አመመኝ እንኳን አይደለም። እና በቃ ቁጭ ብዬ ነው ማድረው ውሃ እዚህ በስፖንጅና በፎጣ ውሃ አድርጌ ነው እዚህ ላይ ኩላሊቴ ላይ አድርጌ ነው እና በደቂቃ ነው በቃ ሙቀቱ ምናምን የሚያደርቀው። ስሸና ራሱ በጣም ከፍተኛ ችግር ነበረ እና ያን ሁሉ መቋቋም አልቻልኩም። እና በቃ ንብረት መሸጥ ተጀመረ፣ ሶፋ ቴሌቪዥን መሸጥ ተጀመረ። ዲቪዲ ነበር በደህና ጊዜ የተገዙ ምናምን ነገር በማይረባ ሂሳብ እየተሸጡ ደስ በቃ መጨረሻ ላይ መለያየት ደረጃ መድረስ አለብን እና በቃ እንለያይ ተባለች። እሷም ቤተሰቦቿ ገጠር ነው ያሉት፣ እዚህ ያሏት ዘመዶች ናቸው እና በቃ ሳትወድ በግድ ነው ለመለየት። እኔ በእኔ ግፊት ነው እንደውም በቃ መለየት ያለብን ብዬ ነው የተለያየ ነው። እሷም ወደ ዘመዶቿ ሄደች፣ እኔም ወደ ቤት ገባሁኝ። እዛም ቤት ገብቼ ጭራሽ ባለቤቴና ልጄን ማጣቴ ባሰራስ ምታት ሆነ። ምክንያቱም ምንም ለውጥ አላየሁኝም። ተለያይተንም ምንም ያየሁት ነገር የለም። ግን ምንድነው ሳላያቸው ችግራቸውን ሳላይ ይሻለኛል በቃ እኔም እንጂ እንዲህ እየተያየን በየቀኑ እጄ ባዶ እየገባሁኝ ልጄ ዳቦ ስትለኝ ዳቦ ማቅረብ ማልችልበት ነገር ሲሆን እንዴት አድርጌ ተኛለሁ? ስለዚህ ከተለያየን በኋላ በተወሰነ ርቀት እየሄድኩኝ ጠይቃት ነበር በቃ ባለቤቴን እና እንደውም አንድ ወቅት ምናምን ያኔ ምንም የነበረ ገንዘብ ስላልነበረ ለኮንዶሚኒየም የቆጠብነው ገንዘብ ነበረ። ያንን በደብዳቤ ነው ያወጣሁት። ምክንያቱም ልጄ እየተራበች ነው፣ የቆጠብኩትን ገንዘብ መልሱልኝ ነው ያልኩት። ያንን ገንዘብ እንደገና ባንክ ሄጄ ያችን መለሱልኝ፣ ወስጄ ለባለቤቴ ሰጠሁኝ። ከዛ በኋላ ላይፍ በቃ ጥሩ አይደለም። በጣም የምበላው የሆቴል ተመላሽ ምግቦችን ነው የምበላው። ማንም አያውቅም። እኔ በጣም ከረባት አድርጌ የምወጣ ልጅ ነኝ። ሰፈር ውስጥ በጣም ብዙ ነገር የለመድኩ ልጅ ነኝ። በጣም ከሰዎች ጋር የነበረኝ መልካም ነገር እነዛን ሰዎች ሁሉ እንዳያዩኝ ነው የምሸሸው። እነዚህ ነው ምልና በቃ ውስጤ የተጎዳሁኝ እንደዚህ እየወረድኩ መጣሁ። ፊቴ በቃ ሰውነቴ የተሸለቀቀ መጣሁ። ባለቤቴን ብታያት ምናምን በእውነት እኔ ሚስቴ ስለሆነች አይደለችም፣ በጣም ጥሩ ቆንጆ ባለቤት ነው ያለችና አሁን ሁለት በሁለት የሆነ ቆርቆሮ ቤት ውስጥ ነው የምትኖረው፣ መብራት የሌለበት ቤት ውስጥ ነው የምትኖረውና የእነሱን ላይፍ ሄጄ ለልጄ 2 ኪሎ መኮረኒና 2 ኪሎ ፓስታ እንኳን ይዞ መሄድ ለኔ በጣም ከባድ ሆነ እና በቃ ሳይ ራሴን እስከ ማጥፋት ሁሉ ያሰብኩበት ጊዜ አለ። ራስን አጥፋ የሚል ስሜት ሁሉ ነበረኝ። እውነቴን ነው የምልህ እና በእግዚአብሔር ብርታት የልጄ አምላክ ይመስለኛል በህይወት እንድኖር ያደረገኝ እና አባወራ ሆነ የቤትህን ቀዳዳ መሸፈን ካልቻልክ የሰው እጅ ማየት ደግሞ እሳት ነው። ዛሬ እውነቴን ነው የምልህ ማንም ተርፎት የሚያደርግ ሰው የለም። እንዳልኩ ቤተሰቦቼን ነበር ሄጄ የማስጨንቃቸው። እነሱም የቤት እመቤቶች ናቸው እህቶቼ። አንድ ወንድም ነው ያለኝ፣ የመንግስት ሰራተኛ ነው። ግፋ ቢል በወር 100 ብር 200 ብር ሊረዳኝ ነው ቢችል፣ ያውም የልጆቹን ጉሮሮ ነፍሱን ዘግቶ ነው የሚረዳኝና በዚህ እድሜ የቤተሰብን እጅ መቀበል ለራሱ ለኔ ራስ መታቶ ነኝ። እንደገና እዛ ሰፈሪ ውስጥ ቶፕ ላይ ተከበርኩበት ሰፈር ውስጥ ማህበራዊ ኑሮ ጥሩ በነበርኩበት ሰፈር ውስጥ እንደገና ወርጄ የተቀደደ ጫማ የተቀደደ ልብስ ማረክ ስጀምር ሞራሌ ባሰ። በቃ የባሰ እንትን አለ። ስለዚህ ሰፈሩን መልቀቅ አለብኝ ብዬ ወጣሁ። እንደገና ስወጣ 2000 ብር ነው ሸጬ ወጣሁት። በቃ የ2 ወር የቤት ኪራይ ከፍላለሁ። ከዛ በኋላ እግዚአብሔር ያቅልኛል ብዬ ነው የወጣሁት። ስወጣ ህመሜ የባሰ ነው የመጣው። የባሰ የመጣ ጥቁር አንበሳ በአመቱ ቼክ አድርግ ብሎኝ ነበረ እና የመታከሚያ ገንዘብ ስለሌለኝ ጥቁር አንበሳ ሄጄ የካርድ አለ የአልትራሳውንድ አለ፣ እዛ ደግሞ ምንም ነገር ስለሌላቸው ውጪ ነው ሁሉ ነገር የምትጠቀመው እና ብዙ ገንዘብ ነው የሚጠይቁ። ስለዚህ ያንን ነገር ማድረግ ባለመቻሌ ያው እስካሁን ድረስ ህመሜን እንዳያልኩኝ ነው። ወይ አልሰራሁም፣ ወይ ከህመሜ አልዳንኩኝም፣ ወይ እኔ አልተመቸኝም፣ ወይ ልጅና ባለቤቴ አልተመቻትም። እሷም ወደ ቤት ዘመዶቿ ገብታ ነበረ። ከአንድ ወር ቆይታ በኋላ ነው የወጣችው። በቃ ምክንያቱም ልጅ ይዘህ ዘመድ ጋር መኖር በጣም ከባድ ነው። ስለዚህ ወጣች። ሄድኩኝ፣ አየኋት። ያረፈችበትን ቦታ ሳይ ነው በቃ እኔ መሞቴን ያወቅኩት። እውነቴን ነው የምልህ እንደዚህ አይነት ህይወት ከማይ ለምን አልሞትም? ምክንያቱም ይሆናል ብዬ ነበር የወለድኳት። ለ4 ዓመት ህፃን ልጅ መሆን ካልቻልኩኝ የኔ መኖር በህይወት መኖር ምንድነው ትርጉሙ? ዳቦ ስትባል ነገር ይዘህ የምትገባ ከሆነ እውነቴን ነው የምልህ እና ሰው ወዶ አይደለም ወደ አላስፈላጊ ህይወት ውስጥ የሚገባው እና ከዛ አኳያ የወሰድኩት እርምጃ ጥሩ አልነበረም። እውነቴን ነው የምልህ እና በጣም በቃ እሷንም ሳያት በጣም እየወረደች ነው። የነበራትን ወርቅ ሸጣ ነው እሷም ትንሽ ዳቦና እንጀራ እውነቴን ነው የምትኖርበት ቤት ዳቦና እንጀራ ሁሉም ሱቅ ነው። እዛ አካባቢ አዲስ ሰፈር ነው። 10 እንጀራ ሸጣ አታድርም። እውነቴን ነው የምልህ እና በቃ ከዛ በኋላ ያለው ነገር ምንድነው የቤት ኪራይ መክፈል አለመቻሏን ሳይ ልጄ በጣም እየወረደች የምትኖርበት አፈር ቤት ነው። የሰውነቷ ቁንጫ ምናምን በቃ በየሳምንቱ ሽሮፕ ትወስዳለች። ጉንፋን ነው በቃ በጣም ዘውዲቱ ሆስፒታል እዛ ነው የተወለደችው።
እና ስትወለድ ራሱ ከኪሎ በታች ነው የተወለደችው ልጅ መጀመሪያ። ምክንያቱም ያው በፕሬሸር ምክንያት ከእድሜዋ ከ9 ወር በፊት ነው የተወለደችው እና በቃ በጣም እስከ 5 ዓመት ድረስ ምናምን በጣም እንክብካቤ ያስፈልጋታል ተብሎ ነው የተነገረን እና በየ15 ቀኑ ይዣት የሚሄደው ዘውዲቱ ነው እና ያቋታል። ያው በቃ እዛ ስለተወለደች ጉንፋን ነው የሚይዛት። በአንድ ወር ከምናምን ውስጥ ከ7 እና ከ8 ያላነሰ ሽሮፕ ወስዳለች። እውነቴን ነው በቃ እና ልጄም የመድኃኒት መሞከሪያ ነው የሆነችው። እውነቴን ነው የምልህ እና አሁን ተለያይተን አሳለፍነው ህይወት ውስጥ ራሱ የልጄ ጭንቅላት በጣም ወርዷል። በፊት አብረን በነበርን ጊዜ ልጄ እንዴት አይነት ጨዋታ እንዴት አይነት ነገር ነበር የምታወራኝ። አሁን ስነ ልቦናው ተሰበረ መሰለኝ። ሰው እንኳን ሲጨብጣት አትጨብጥም። እውነቴን ነው የምልህ በቃ እኔኑ ተጣብቃ ነው በቃ እናቷ ጋር ያለው ላይፍ ስላልተመቻት ልጄ ብዙ ጊዜ እኔ ጋር መሆን ትፈልጋለች። ኦኬ እና እናትየዋም ሲሄድ ገንዘብ ነው የምትለኝ። በቃ የቤት ኪራይ የለኝም እባክህን ነው የምትለኝ። እውነቴን ነው የምልህና በቃ እኔ ልነግርህ አልችልም። እኔ ነፍሴም ጭልቅ አላት እና ከዚህ ሁሉ በቃ ለምን አንድ ነገር አልወስንም ብዬ ሁሉ ራሴን ለማጥፋት የወሰንኩበት ጊዜ ሁሉ ነበር። አልሆነም በቃ እግዚአብሔር አልፈቀደውም። ይሄው እስካሁን ድረስ አለው። አሁን ሲጨንቀኝ መጨረሻ ደረጃ ስደርስ ያው ፕሮግራማችሁን አያለሁ እሰማለሁ እና የብዙ ሰዎችን ትዳር ታድጋችኋል። እውነቴን ነው የምልህ ይሄ የህሊና ምግብ ነው። በቃ ለህሊና መስራት ማለት ይሄ ነው እና ለምን ሄጄ አላስቸግራችሁም? እስቲ አዲስ እንግዲህ እኛ አንዳንድ ነገሮችን ማሰብ እንፈልጋለን። ትዳር በተለያየ መንገድ ሊፈርስ ይችላል። ትዳር የሚፈርስባቸው መንገዶች ውስጥ አንደኛው ምንድነው ከተባለ ኢኮኖሚው ነው። የኢኮኖሚ ይሄ ገንዘብና ገንዘብ ነክ ጉዳዮች የፋይናንስ ጉዳይ ራሱን የቻለ የትዳር ችግር ከሚባሉ ወይም ትዳር ከሚፈርስባቸው ምክንያቶች አንደኛው ነው። የናንተ ትዳር የናንተ ህይወት ስንመለከተው ቁልቁል እያሽቆለቆለ የኢኮኖሚ ሁኔታ እያሽቆለቆለ በመጣ መጠን ችግራችሁ በችግር ውስጥ እየተፈተናችሁ በብዙ መንገድ እየተፈተናችሁ ብዙ ችግር ውስጥ እየወደቃችሁ ነው ያላችሁት። እኛ ስንሰራ እንግዲህ ትዳር የሚፈርስባቸው መንገዶችን መድፈን ነው ወይም ትዳር ፍቺን በፍጹም የምናበረታታ ሰዎች አይደለም። ፍቺ የሚባለው ነገር ሰዎች መፋታት አለባቸው ብለን አናምንም። ሁሌ ችግር መፈታት አለበት። እኔ አሁን የአንተን ትዳር ብቻ አይደለም የምመለከተው፣ አንተን ብቻ አይደለም ለመርዳት እዚህ ቦታ ላይ ያለ ነው። ሚሊዮን አድማጮች አሉ በእንደዚህ አይነት ውስጥ የተፈተኑ በዚህ ችግር ውስጥ ያሉ ለዚህ ሀገር ነገ ሊያገለግሉ የሚችሉ እቺን ሀገር አግዘው ያለፉ ነገ ከነሱ የሚወጣው ትውልድ ደግሞ ለዚህ ሀገር ማደግ ምክንያት የሚሆኑ በጣም በርካታ ትዳሮች እንዳሉ እኔ አምናለሁ። ይሄን ፕሮግራም እየሰሙ ያሉ ቆም ብለን እናስብ ነው። ምንድነው የምትጂ ወደ ባለታሪኬ ከመምጣቴ በፊት ወደ አንቺ ልምጣ። እንደገናም ሌላ አጋጣሚ ደግሞ አንድ የመጣም እንግዳ እዚህ አጠገብ ያለና እሱንም እናወራዋለን። ለማንኛውም እስኪ ቲጂ ምንድነው የምትይው? አሁን አዲስ ነረ በጣም ብዙ ሰጣኝ። በቅማድ 5 ደቂቃ አይታሰብም። ምክንያቱም አመት ውስጥ በሙሉ ያወራቸው ቢደምሩ 5 ደቂቃ ሁሉ ላይ ሙሉ ስለሚችሉ በቅማድ ላይ አይቻልም። ማክሰኞ ላይ ግን ያው 2 ሰዓት ሙሉ አለው። አሁን አዲስን ሳስብ በጣም ብዙ ሰዎች አሉ እዚህ ችግር ውስጥ ያሉ ምናልባት በሱ እንኳን ደረጃ በኢኮኖሚ ባይቸገሩም እንኳን በፊት የለመዱትን ነገር ያጡ በጣም ገቢ የነበራቸው ግን ገቢያቸው የቀነሱ ሰዎች አሉ። ስለዚህ ለነሱ መልእክት ማስተላለፍ አለብን። ማስተላለፍና እነሱ ምን ማድረግ እንዳለባቸው ጠቋሚ ሐሳቦችን መስጠት እንፈልጋለን እዚህ ፕሮግራም ላይ ማለት ነው። አሁን ምንድነው አሁን ሰዎች ልክ እንዲህ አይነት ነገር ሲመጣ በተለይ ትዳር ውስጥም ከሚፈጠሩ ችግሮች አንዱ ቅድም ብለዋል ኢኮኖሚ ችግር ነው አንዱ በጣም የሚያናጋው ማለት ነው። ስለዚህ በፊት በጣም የተለመደ ቤት ገቢ የነበረው ወይንም ሀብትም የነበራቸው ሰዎች ሀብት መጠናቸው ሲቀንስ መደረግ አለበት ተብሎ የሚታሰበው በተለይ እዚህ ኤሪያ ላይ የሰሩ በጣም የስነ ልቦና ባለሙያዎች የሚሉት ምንድነው የመጀመሪያው ነገር በጣም ማውራት ነው። ማለት ማውራት ነው ግን የምታወራው በፊት የለመድነው ነገር ቀረ። አመት ባል እንደዚህ እንውል ነበር። ቤታችን በሳምንት አንዴ በግ ይታረድ ነበር ወይ ደግሞ ይሄን ያክል ስጋ በሳምንት ውስጥ እንበላ ነበር። አሁን ግን ያ ነገር ጠፋ የሚለው ላይ ብቻ አይደለም እንዲወራ የሚፈልገው ያጣው ነገር ላይ አይደለም። በነገራችን ላይ ሰዎች ያጡት ነገር ላይ የለመዱት ነገር ላይ የለመድነው ነገር አተናል ብለው ደጋግመው ሲያወሩ ለዲፕሬሽን ወይንም ለድብርት ነው የሚዳርገው ያጣው ነገር ላይ በተለምዶ በጣም ትኩረት ካደረክ። ስለዚህ ያጡት ነገር ላይ ሳይሆን ማውራት ያለባቸው ባልና ሚስት እንደ አንድ ጥንድ እንደ አንድ ቲም ሆነው ምን ማድረግ አለብን? ይሄ ነገር የለም አሁን የገንዘብ መጠናችን አንሷል። አሁን እንደ ድሮ አይደለም ገቢያችን እንደ ድሮ የለመድነው ነገር የለም። ስለዚህ ምን ማድረግ አለብን? አሁን እጃችን ላይ የቀረው ገንዘብ ለየትኛው ቅድሚያ እንስጥ? ቤት ውስጥ አብረን ስንኖር አሁን ፕራዮሪቲ የሚባል ነገር አለ፣ ቅድመ ተከተል አለ። ምግብና መጠለያ እንደዚህ አይነት ነገሮች አሁን ቅድሚያ የሚሰጣቸው ነገር አለ። ልጆች ትምህርት ቤት እንዲህ አይነት ነገሮች አሉ። ስለዚህ የትኛው ቅድሚያ
እንስጠው ብለው ቅድመ ተከተል ማስቀመጥ መቻል አለባቸው። ግን አሁን ትልቁ የሆነው ችግር እኛም ቢሮአችን ውስጥ ሰዎች ሲመጡ የምንመለከተው ምንድነው ይሄ ነገር ሲከሰት ማለት ነው የመጀመሪያው የባልና የሚስት ስራ የሚሆነው መወቃቀስ ነው የሚሆነው። መወቃቀስ ነው። ያንተ ስህተት ነው፣ ያንቺ ስህተት ነው፣ አንቺን ስላገባውሽ ነው፣ አንቺ በጣም ታባክኛለሽ፣ እንደ ሚስት ገንዘቦችን መቆጠብ ነበረብሽ፣ እንደ ባል ይሄንን ማሰብ ነበረብህ ተባብለው ሰዎች በጣም ይጣላሉና ግጭቱ የበለጠ ያባሰውና ያላቸውን ሪሶርስ እጃቸው ላይ የቀረውን የገንዘብ መጠን በአግባቡ እንዳይጠቀሙ ያደርጋቸዋል ማለት ነው። ስለዚህ ይሄን ነገሮች ማድረግ አለባቸው፣ አንድ ላይ መሆን አለባቸውና ይሄ ነገር ሲከሰት እንዳልክ አንድ የተወሰነ ነገር አንድ ነጥብ ስላለኝ ነው። ይሄ ነገር ሲከሰት ማለት ነው እንዳልክ የሚሰማ ስሜት አለ ከድብርት፣ ጭንቀት፣ ብስጭት እንደዚህ አይነት ነገሮች ይሰማዋልና እነዚህ ስሜቶች በተለምዶ መውጣት አለባቸው ብለን እናምናለን። ስለዚህ ሰዎችን አግኝተው ማውራት አለባቸው። የቅርብ ቤተሰብ ከሆነ የቅርብ ቤተሰብ፣ ባለሙያዎች ከሆነ ባለሙያዎች። ለዛ ነው ኢሲኤስፒ የነጻ አገልግሎት የጀመርነው። በነገራችን ላይ ሰዎች የሚያወሩት ሰዎች ከሌላቸው ወይንም የሚያምኑት ሰዎች ሚስጥሬ ይደበቃል ብለው የሚያምኑት ሰዎች ከሌላቸው ግን መጥተው እንዲያወሩ ተብሎ ነው እርቅ ማዕድን ነገር በነጻ ሙሉ በሙሉ የጀመረው ማለት ነው። ወረኛ ቢሮ መምጣት ይችላልላችሁ ደንበኛ ማውራት ይችላሉ። ግን አሁን ለነሱ የምለው ለናዲስ የምለው ምንድነው በናዲስ ኮንዲሽን ላይ ላሉ ሰዎች ይሄ አንድ እጅ ላይ ያለው የሚባል ነገር አለ፣ ብሌሲንግ የሚባል ነገር አለ። እጅ ላይ ያለ ነገር አሁን ንብረትን አታል፣ ገንዘብን አታል፣ ምን አለ እጅ ላይ ትዳር አለ፣ ልጅ አለ ማለት ነው። ስለዚህ እነሱ ላይ ማተኮር ያለ ነገር ላይ ማተኮር አሁን ትልቁ ችግር የፋይናንስ ችግር እኔም ስሰራ ያለው ነገር ላይ እኮ እንዴት እንብላ እኮ ነው አሁን ምን በልተን እንኖር ነው ቲጂ እንዴት እንቀጥል ነው ያለ ነገር ላይ ማተኮር ማለት ለምንድን ነው ይሄንን ያልኩበት ምክንያት ትኩረት ስላልተሰጠ አሁን ለምሳሌ ተለያይተዋል ለየብቻ ነው የሚኖሩት ግን የችግሩ መጠን በ1% አልቀነሰም ተለያይተው እሷም የተቸገረች ነው እሱም የተቸገረ ነው እሱ ራሱ በራሱ ብሎታል ካለበቱ ማለት ነው ስለዚህ ምንድነው እነዚህ ሰዎች ከመለያየታቸው በፊት ትዳሩ ነበር እጃቸው ላይ የነበረው ትዳሩ ራሱ አንዱ ሀብት ነው በነገራችን ላይ ይሄ ጥምረቱ መራቡ መቸገሩ መጨነቁ እንዳለ ሆኖ ግን አንድ ላይ መሆናቸው ባል ሚስት ልጅ የሚባለው ነገር አንድ ላይ መሆናቸው በራሱ አንድ ትልቅ ጉልበት የሚሰጥ ነገር ነው። አሁን ለምሳሌ ምን አለ እሱ ሲናገር ከሚስቴና ከልጄ መለያየቴ የባሰ ጭንቀት ውስጥ ከተተኛለ ስለዚህ የባሰ ጭንቀት ውስጥ በገባ ቁጥር መፍትሄዎችን እንኳን ማፈላለግ እንደው ቶ መፍትሄው እንኳን ይቅርና እንደ ወደ እርቅ ማዕድም እንኳን ለመምጣት ትንሽ ቀን ወይም ትንሽ ደቂቃ መረጋጋት ይፈልጋል። ስለዚህ መፍትሄዎችን ማየት ወይንም መውጫ መንገዶችን እንኳን መመልከት እንዳይችል አድርጎታልና ሰዎች ምለውን አሁን ስሰራ የማየው እጃቸው ላይ ያለው ነገር ላለማጣት ትኩረት ማድረግ በተቻላቸው መጠን ጥረት ያድርጉ ነው። ያው ከባድ ጊዜ ቢሆንም ማለት ነው። ትክክል። ስለዚህ አሁን በምን አይነት ሁኔታ ነው ያለው? ይሄ ሁሉ ከሆነ እኛ ጋር ምን እንድረዳን የመጣው ምን እናድርግ? እስቲ ከባለቤት ጋር እናስታርቃለን። አትጠራጠር፣ በደንብ አድርገን ነው የምናስታርቅ። ትዳርህንና ኑሮህን እንመልሰዋለን። አትጠራጠር። ይሄንን 100% እርግጠኛ ሆኜ ቃል እገባልሃለሁ። ጫፍ ድረስ መስራት ያለብን ያክል እንሰራለን፣ ማድረግ ያለብን ያክል እናደርጋለን። ምክንያቱም በኢኮኖሚ ትዳር ሲፈርስ ያማል፣ በጣም ነው የሚያማው። ይሰማኛል፣ ይገባኛል። ግን ልናግዝ አንተን መጀመሪያ ልንረዳ በምንችልበት መንገድ አንተን ማጠንከር አለብህ። የስነልቦና ለአንተም ለባለቤትህም የካውንስሊንግ አገልግሎት እንድታገኙ ይደረጋል። ሁለታችሁም ካገኛችሁ በኋላ ቀጥሎ ያለው ነገር እናያለን። ታዲያ የኩላሊትህ ከተጎዳ ምንድነው ሰርተ ባለቤትን ካሁን በኋላ ልታኖር የምችል? መቼም ወደ ንግድ ልግባ ካልክ ራሱን የቻለ ኢኮኖሚ ጠይቅ። ምንድነው አትሊስት ልችል የምችለው ነገር? እንግዲህ አሁን ያለው አማራጭ ምንድነው? ቢቻል ድሉን ባገኝ መንጃ ፍቃድ አውጥቼ መንጃ ፍቃድ ይዤ ባለቤቴንና ልጄን በሰላም ማኖር ብችል እኔ ከዚህ የበለጠ ለኔ ደስታ የለም። እውነቴን ነው የምልህ። አሁን መንጃ ፍቃድ ብትይዝ እንደው በቃ ህይወትክ ይቀየራል ማለት ነው ብዬ አስባለሁ። ምክንያቱም የኢኮኖሚ ችግር ነው ያለብኝ። እኔ ፍቅሩን አይደለም ያጣነው፣ አልተወነጃጀልንም ከባለቤቴ ጋራ። በጣም እኔ በሁለት ቀን አንድ ቀን ሄዳለሁኝ አልኩህ እኮ በቃ እሷ የምትኖርበትና እኔ የምኖርበት ምክንያቱም ቅርብ ነው። ለምን ልጄ በጣም ታስፈልገኛለች፣ በጣም ነው የምትፈልገኝ ልጄ። እውነቴን ነው የምልህ። ያው ባለቤቴ ናት ሶርሷ፣ ግን ልጄ ደግሞ ለኔ ያላት ነገር ለምን ብዙን ጊዜ አቅፌያት ያደርኩት እኔ ነኝ። ብዙን ጊዜ የምልህ በቃ እሷ ሲያማትም ምን ሲላትም እኔ ጋር ነው በቃ የምታድረው ልጅቷ። እና ያው ተረተም ስለማወራላት ምናምን ልጅ ደግሞ የሰጠሁን ነገር ነው እንትን የሚለውና ለኔ ያላት ነገር በቃ በጣም ያሳሳኛል ልጄ። እና ስለዚህ ይሄ ነገር ይስተካከላል ብለህ ታምናለህ? ጥሩ። እኛ እንደ ቢሮ እንግዲህ መጀመሪያ ወደ ካውንስሊንግ አገልግሎት እንድትገቡ
እንድትገቡ ነው የምናረጋችሁ። እንደ ቢሮ እናግዛችኋለን፣ የምንችለውን ያክል እናግዛለን። ግን መንጃ ፍቃድ ከተወራ አይቀር እዚህ አጠገቤ አንድ እንግዳ አለ። እሱ ማይክ ታስጠጊልኛለሽ ቲጂ? ይሄንን ቦታ ቀይሪ ወይም አንቺ ከቻልሽ ቦታ ቀይሪ። የኔ ማይክ በነጻነት እንድጠቀም ነው። ይቅርታ። እንግዲህ አድማጮቻችን ከ2 ወር ከ3 ወር በፊት አላቅም 3 ወር አካባቢ ሆኗል አንድ ባለ ታሪክ አቅርበን ነበር። 3 አመት ለ3 አመት ያክል በጣም ሲያደክመን የነበረ አንድ ታሪክ ራሱን ሊያጠፋ ግደል እያለው ሰው መግደል የሚፈልግ የነበረው ከዛ በኋላ አማኑኤል የገባ አማኑኤል ሕክምና አግኝቶ በጥሩ ሁኔታ የወጣውና ከዛም በኋላ ግን መልሶ ወደ የጎዳና ልጅ ሆኖ ወደ ጎዳና ልገባ ነው። ከጎዳና ነው የወጣው። በእናቱ ሱዳናዊ ኤርትራዊት በአባቱ ሱዳናዊ የሆነ እሱ ተወልዶ ያደገው ኢትዮጵያዊው መኮንን እዚህ አጠገብ ያለና ጎዳና ውስጥ ነው የኖረው። ከጎዳና እንግዲህ እሱን ታሪክ ባጭሩ ላስታውሳችሁ ብዬ ነው። በሐሺሽ፣ በመጠጥ፣ በሲጋራ፣ በጫት በመሳሰሉት ነገር በጣም እየደነዘዘ በብዙ ህይወት ውስጥ ያለፈና መጨረሻ ላይ ግን አግብቶ ልጅ ወልዶ ትዳሩን የታደገ ከጎዳና መጥቶ እኛ ጋር መጥቶ ብዙ ካወራነው በኋላ ወደ አማኑኤል እንዲገባ ተደርጎ አማኑኤል ገብቶ ከአማኑኤል ከወጣ በኋላ ባለቤቱና እሱ እዚህ ስቱዲዮ ውስጥ ቀርበው ነበር። ታስታውሱ እንደሆነ ቀርበው አሁን በጣም ህይወቴ ተበላሽቷል፣ ከአማኑኤል ወጥቻለሁ፣ መኖር ግን አልቻልኩም ብሎ እዚህ እሱና ሚስቱ ቀርበው ነበርና እሱ እንግዲህ እዚህ መጥቷል። ለምን መጣ? ደህና ነህ መኮንን? ፈጣሪ ይመስገን። እንዴት ነህ? ደህና ነኝ። ሰላም ነው? እግዚአብሔር ይመስገን። በጣም አምሮብሃል። የሚገርም ነው። በጣም የሚገርም ለውጥ ነው የምመለከተው። በጣም ደስ ይላል። እዚህ እኔ ጋር ነው ያለው። እንዴት መጣ? ስመጣ በጣም ደንግጫለሁ። ሳይክ ከመስታወት በስተጀርባ በጣም ነው የደነገጥኩትና እስቲ ምን ነው እንዴት መጣ? ከዛ ቴክስት ደረሰኝ በውስጥ በኩል። እሺ ትላንትና ቢሮ መጥቼ ነበር። አንተ ጋር ቀርቦ ነበር ነው ተገናኝተን እና ሳይክ በሱ አሁን በቀረበው ባለ ታሪክ ዙሪያ በጣም ተወጥረህ ነበር። እውነት ነው ሳይ ማለት ነው። በቃ እዚህ እኔ ምን ወሰንኩኝ፣ ያው አንዳንድ ነገሮችን ስለ ሰውየው ከነገርከኝ በኋላ እኔ ህሊናዬ ማረፍ አልቻለም። በቃ ምክንያቱም እኔም ችግረኛ ነበርኩኝ። አሁን ላይ ፈጣሪ ይመስገን የራሴ የምኖርበት ቦታ አለኝ፣ የራሴ ስራ አለኝ፣ እንዲሁም መንጃ ፈቃዴም ተመዝግቤያለሁ። በቃ ከዚህ በላይ ምንም የምፈልገው ነገር የለም። የዛሬ 2 ወር ቀርበህ ነበር አይደል? ቀርቤ ነበር። እውነት ነው። በጣም ደስ ይላል። የዛሬ 2 ወር ባዶ እጄ ነበርኩኝ። እውነት ነው። እንዲሁም ሀገር ውስጥም ሆነ ውጭ ያሉ ይሄን ፕሮግራም የሚሰሙ ሰዎች፣ የረዱኝ ሰዎች ከልብ ላመሰግናቸው ፈልጋለሁ። ፕሮግራሙ ስም ማለት ነው ሁሉንም ለረዱኝ ማለት ነው። ታዲያ በቃ እኔ ያለፍኩበት ችግር ነው የሰው ያለፈበት ያለው። አንደኛ ነገር አንተንም ያስጨንቅ ያለው ይሄ ነገር በቃ እዚህ ጋር ለመስጠት ሀብታሙን አይጠበቅብንም። yes wow ለማድረግ ማለት ነው። በጣም ቴንክ ዩ። በጣም ትክክል ነው። yes እኔም ያው ያቅሜን አሁን ለምሳሌ መንጃ ፍቃድ ብሏል እሱ ወንድሜ ማለት ነው። በቃ እኔ መንጃ ፍቃዱን በኔ በኩል መንጃ ፍቃዱን እንዲወጣለት ተባረክ የመንጃ ፍቃድ የሚያወጣበትን ገንዘብ በረዳው 9200 ብር ረዳዋለሁ እንጂ ዋው በጣም ደስ ይላል። እሺ ቴንክ ዩ ሶ ማች። በጣም እናመሰግናለን። በነገራችን ላይ አድማጮች ትላንትና አጋጣሚ እንደዚህ ከደንበኞች ጋር ከተለያየን በኋላ እዚህ ፕሮግራም ላይ ከቀረቡ በኋላ አንጠፋፋምና በየጊዜው እንከታተላቸዋለን። ትላንት ቀጠሮ ነበረው ከኔ ጋራ መኮንን። ትንሽ ሳወራ ተረብሼ ነበር እና በጣም እዚህ ስቱዲዮ ውስጥ ያለው ነገር ብታዩ ደስ ይለኝ ነበር። መኮንን አዲስን ሲያባብለው ሲነካካው አይዞ ሲለው ብታዩ ደስ ይለኝ ነበርና ለማንኛውም ትላንትና ግን አይዞን አዲሴ አይዞ ያለ ነገር ነው። ትላንትና መኮንን ይሄን ጉዳይ ስነግረው እንዲሁ ሳወራው ነበርና እንደዚህ አይነት ታሪክ አጋጠመኝ ስለው እባክህን እንዳልካለኝ እባክህን አንተ ምንም አትንቀሳቀስ፣ በቃ እዚህ ያሉትን ሰዎች ስራ፣ ምንም ነገር አታድርግ። እኔ አንድ ነገር ለማድረግ አስባለሁኝ እሞክራለሁኝ እና አንተ ግን ምንም ነገር እንዳትንቀሳቀስ አደራ ብሎ ለመነኝ። ይሄን ያክል ይገፋልና ይመጣል ብሎ ብዬ አላሰብኩኝም። እኔ ሬዲዮ ላይ ካቀረብኩ በኋላ ነው ብዙ ጊዜ የሚንቀሳቀሰውና 9200 ብር ትላንትና ጎዳና ላይ ለነበረ ገና የመንጃ ፍቃድ እየተማረ ያለ መንጃ ፍቃድ አውጥቶ ለመንዳት ህይወቱን ቤተሰቡን ለማስተዳደር የሚያስብ ገና ወጣት 9200 ብር ቀላል ብር አይደለም። በእውነት በጣም እናመሰግናለን መኮንን፣ በጣም አመሰግናለሁ። አንድ የተጠቀመው ትልቅ ነገር አለ። ለሰዎች ለመስጠት ሀብታም መሆን ትልቅ መሆን አይጠበቅብንም። እውነትን ነው። ባለጸጋ መሆን አይጠበቅብንም። ይሄ የናጠጠ ሀብታም መሆን አይጠበቅብንም። ለመስጠት ጥሩ ልብ ነው የሚያስፈልገውና ይሄንን ጥሩ ልብህን ማሳየት በጣም እናደንቃለን። አንዳንድ ጊዜ እዚህ ሬዲዮ ላይ መጥተው ህይወታቸው የተቀየሩ በርካታ
ሰዎች አሉ፣ በርካታ የረሱንም ጭምር ማለት ነው ሰዎች አሉና እንደዚህ ግን እናግዛቸዋለን። ትናንትና እኔም ከጎዳና ላይ ወጥቼ ዛሬ የራሴ ኑሮ እየመራሁ ነው ያልክ ብለህ ለትረዳን ስለመጣ እናመሰግን። ቴንኪው በጣም 9200 ብር ትንሽ ብር አይደለም። በጣም እናመሰግናለን። በጣም ቴንኪው። ዋው አሁን አውጥቶ ሊሰጠው ነው ይዞት ነው የመጣው። ቴንኪው ሶ ማች በጣም አመሰግናለሁ። እግዚአብሔር እንግዲህ ለኔ እንደደረስክ ደግሞ ቀጣዩ ህይወት ደግሞ በቃ እኔ አይደለም የታደግከው ቤተሰቦቼንም ነው ልጄንም ነው ባለቤቴንም ነውና እኔ እንደዚህ አልጠበቅኩም። እውነቴን ነው እና እግዚአብሔር ይስጥ፣ እግዚአብሔር ጉልበትን ይባርክልህ። አስባችሁታል ግን አድማጮች ትላንትና እኮ ምንም አልነበረውም ይሄ ልጅ። ትላንትና የጎዳና ልጅ ነው የነበረው። ትንሽ ነው የተደረገለት። ከትንሹ ላይ ነው ግን ይዞልን የመጣው አካውንት ላይ በእርግጠኛነት ትላንትና ስናወራ እኔ 10 ሺህ ብር አካባቢ አለኝ ትርፍ ያንን ይዤ ልክ ነኝ እንደዛ ነው ያልከኝ አይደል? 10 ሺህ ብር አካባቢ እጄ ላይ ያለ ብለን አሁን ይዘው የመጣው 9200 ብር ሜቢ አካውንት ላይ የቀረው 800 ብር ይመስለኛል ካልተሳሳትኩኝና በጣም 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 አደንቃለሁኝ። እውነቴን ነው፣ በጣም ነው ማደንቀው። በጣም ትልቅ ነገር ነው። በጣም በጣም አፕሪሺየት ማድረግ ፈልጋለሁ። ቴንኪው በጣም አመሰግናለሁ መኮንን። የኔንም ድካም ቀነስከው። በጣም ነው ቴንኪው። ለማንኛውም አዲስን ማገዝ የምትፈልጉ ሰዎች ካላችሁ ከጎናችን ሆናችሁ እንደው ቀጣይ ህይወቱ ቅድም እንዳለው ነው ለመስጠት ምንም እንትን አያስፈልግም። እርስ በርሳችን መረዳዳት ብንችል መተጋጋዝ ብንችል በጣም ደስ ይላል። በጣም ከእውነት ከልብ የተደስቻለሁ። ቴንክ ዩ ሶ ማች። ሰዎች እንዲህ ሆነው እንዲህ ተሰርተው እንዲህ ከራሳቸው አልፈው ለሰዎች መሆን ሲችሉ ማየት እኔ እንጃ አላውቅም። በጣም ደስ ብሎኛል። ቴንክ ዩ ሶ ማች። በጣም አመሰግናለሁ። እሺ እጅግ በጣም እሺ ዮናስ እኔም ራሴ የበኩሌን አስተዋጽኦ አደርጋለሁ አግዛለሁ ብለዋል። በጣም አመሰግናለሁ። እሺ ዮናስ እንግዲህ ስልክ የሚቀበለው ነው። በጣም ቴንኪዩ ዮኒ ቴንኪዩ። እንግዲህ እኛ እዚሁ ጀምረናል። ቲጂ የምትይውና የምታጠቃልዩ ነገር ካለ እንዳልክ ተቀጥሎ ወይስ ማስታወቂያ አለ መሰለኝ? እሺ ማስታወቂያዎች አሉ እያለ ነው። ቀጥይ አጠቃላዩ ቀጥይና ለአዲስ 2 ደቂቃ ሰጥተነው እንጨርስ። እሺ እኔ ራሱ ማውራት አቃተኝ እንዳልክ ማለት ጠፍቶብኛል። ራሱ እነሱን ያያያቸው በጣም ኢሞሽናል ማለት በጣም ስሜት የሚነካ ነገር ነው። ደስ ይላል። ግን ዋናው ነገር ምንድነው አሁን ሰዎች ትዳር ውስጥ ሆነው የገንዘብ ችግር ሲኖራቸው ማለት ነው ሲያጋጥማቸው ሳይለያዩ መስራት ይችላሉ። መለያየታቸው በራሱ ምንም የሚጨምረው ነገር የለም። አዲስ ጥሩ ማስተማሪያ ነው። ተለያይተውም ራስ ምታት አለው፣ ሳይለያዩ ራስ ምታት ነበር። ስለዚህ አንድነቱ እንዲጠበቅ ነው የትዳር። እስቲ አዲስ 1 ደቂቃ ልስጥ። እሺ አጠቃልለኝ። በቃ እንግዲህ ያው ቅድሚያ እንግዲህ እንደዚህ አይነት ነገር እውነቴን ነው እንደዚህ በጣም በጣም እግዚአብሔር ይስጥ ሞኬ እውነቴን ነው የምልና ዋናው ነገር ያው እርቅ ማዕዶች የብዙ ሰዎችንም ትዳር የታደጋችሁ ስለሆነ ይሄ ለሊና መሰሩት ነገር ስለሆነ እናንተም በጣም ነው እጅግ በጣም ነው ማመሰግነውና እንግዲህ ሌላ ምለው ነገር የለኝም እና ያው የቤተሰቦቼን ህይወት ታድጋችኋል። እጅግ በጣም አመሰግናለሁ። ይሄ አሁን የተጀመረ ነው፣ ግን አዲስን መርዳት ማገዝ የምትፈልጉ ሰዎች እንግዲህ እንደተለመደው እኔን ማናገር ወይም በ0911 38 05 44 ላይ 0911 38 05 44 ላይ መደወል ትችላላችሁ። እንርዳው ብላችሁ ቴክስት ካደረጋችሁ ከየትኛውም ዓለም ቢሆን እኔ በትክክል እሱን ስልክ ሰጥቻችሁ ማናገር ትችላላችሁ። አሁን ስለ ገንዘብ አይደለም እያወራን ያለ፣ ስለ ትዳር ነው፣ ስለ ትውልድ ነው እያወራ ያለሁት። እሱን የማብቃትና ያለ ማብቃት ጉዳይ አይደለም፣ ስለ ትውልድ ነው እያወራን ያለ ነው። ስለ ገንዘብ ሳይሆን ስለ ትውልድ፣ ስለ አንድ ሰው አይደለም፣ ስለ ትውልድ ነው እያወራን ያለ ነውና በእርግጠኛነት ከተወሰኑ ወራቶች ዛሬ መኮንን ሰርፕራይዝ እንዳደረገን አንተ ደግሞ ከተወሰኑ ወራቶች በኋላ እዚህ ቦታ ላይ መተን ሰርፕራይዝ እንደምታደርገን ተስፋ እናደርጋለን። ከነሚስት ከነቤተሰብ ደስ የሚለውን ቤተሰብ እንደምናይ ተስፋ እናደርጋለን። ከኛ ጋር ስለነበራችሁ ግን እናመሰግናለን። እንዳልክ እንግዲህ ምንም ሰዓት የለም። ነገር ግን የዛሬው ባለ ታሪካችን ታሪክ ሰምተው የጌትነት የመንጃ ፍቃድ ማሰልጠኛ ሙሉ ወጪውን ሸፍኖለት የመንጃ ፍቃዱን ሊያበቃው ፍቃደኝነታቸውን ገልጸውልናል። እነሱ ከደወሉ በኋላ ግን በርካታ የመንጃ ፍቃድ ማሰልጠኛ ድርጅቶች ናቸው እንግዲህ እናግዛሉት። እንግዲህ ያው ቅድሚያ ስለመጣ ለጌትነት እድሉን ሰጥተነዋልና እንኳን ደስ አላችሁ። በጣም እናመሰግናለን። እግዚአብሔር ይስጥልን። ሰላም ይብዛላችሁ። እንዳልክ አሰፋ ነኝ። መልካም ጊዜ